ሰላም የተወደዳችሁ የማርሲል ቴሌቪዥን ተመልካቾች የጌታ ጸጋ ሰላም ይብዛላችሁ። ከተለያዩ የቤተክርስቲያን መሪዎችና አገልጋዮች ጋር በአገልግሎት በመንፈሳዊ ሕይወት እንዲሁም በማህበራዊ ጉዳዮች ላይ የተለያዩ ፕሮግራሞችን ይዤላችሁ እንደምቀርብ ቃል በገባሁት መሰረት ዛሬ ወጣት አገልጋዮችን ይዤላችሁ ተከስቻለሁኝ። በዚህ በቀኝ በኩል ከኔ ብጀምር መጋቢ ታዴ ይባላል። በጣም የተወደደ የእግዚአብሔር ሰው ነው። በጣም ጎበዝ ጀግና አስተማሪ መጋቢ ነው። እንደዚሁም ደግሞ ፓስተር ዴቭ እሱም ለኛ ወዳጃችን ነው። በጣም ድንቅ አስተማሪ ነው። በዚህ ዘመን እግዚአብሔር ለምድሪቷ ካስነሳቸው ሰዎች መካከል አንዱ ነው። በስተግራይ በኩል ደግሞ ከኔ አጠገብ የምትመለከቱት ነቢይ ሚኪ ነው። እሱን ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። በጣም ድንቅ አገልጋይ የጸሎት ሰው ነው። እንደዚሁም ደግሞ ነቢይ ሲሳይ አብሮኝ ከኔ ጋር አለ። እሱም ደግሞ በጣም እንደውም ሁል ጊዜ ስናገር ቅንነት ስም ቢኖረው ኖሮ ነቢይ ሲሳይ ተብሎ ይጠራል እላለሁና ከነዚህ ድንቅ የቤተክርስቲያን አገልጋዮች ጋር ወጣት የእግዚአብሔር መንግስት ሰራተኞች ጋር አብሬ ተገኝቻለሁኝ። በተለያዩ ርዕሰ ጉዳዮች ላይ ዛሬ እንጫወታለን። እነሱ እንድንነጋገርባቸው በሚፈልጉ ሐሳቦች ላይ ነፃ ሆነን ወደ እናንተ ሐሳባችንን የምናደርስ ይሆናል። ጥያቄያቸውንም አስተያየታቸውንም ድጋፋቸውንም ተቋሟቸውንም በልዩ ልዩ መንገድ ማንጸባረቅ ይችላሉ። ይጠቅማችኋል ብለን እናስባለን። ማርሲል ቴሌቪዥን 1 ሚሊዮን ሰብስክራይበር ገብተናል። አሁንም ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረጋችሁን ቀጥሉ። አብራችሁን ቆዩ። እንወዳችኋለን። መልካም ጊዜ ይሆንላችሁ። ደስ ብሎኛል ዛሬ በዚህ ከኔ ጋር በማርሲል ቲቪ ሐሳባችሁን ለማጋራት ስለተገኛችሁ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እሺ፣ ውይይታችን የሚሆነው እንግዲህ በተለያየ ሐሳቦች ዙሪያ እንደ መነሻነት እንዲሆን ነፃ ሆናችሁ በጣም በእኛ መካከል በምናነሳቸው ጨዋታዎች ሐሳቦች ዙሪያ ይህን ፕሮግራም የሚከታተሉ የማርሲል ቴሌቪዥን ቤተሰቦች የሆኑ በአዲስ አበባም ከአዲስ አበባም ውጪ በተለያዩ የዓለም ክፍሎች እንዲሁም በየክፍለ ሀገሩ ያሉ ወጣት አገልጋዮች ሊጠቅማቸው የሚችሉ ርዕሰ ጉዳዮችን በማንሳት ወደ እነሱ ሐሳባችን እናደርሳለን። ስለዚህ የመጀመሪያውን ከማን እንጀምር? ከፓስተር ዴቭ እንጀምር። ፓስተር ዴቭ እንኳን ደህና መጣ። በቅድሚያ ግን ማርሲል ቴሌቪዥን ትከታተላለህ ወይስ ለመጀመሪያ ጊዜ ነው እዚህ የተከሰትከው? እኔም እጅግ አድርጌ በጣም አመሰግናለሁኝ ማርሲል ቴሌቪዥንን በቴሌቪዥኑ በዩቲዩብም በቲክቶኩም እንደዚሁም ደግሞ በማህበራዊ ሚዲያ በሚተላለፈው መልእክት ሁሉ በጣም ተከታታይ ነኝ። ደስተኛ ነኝ በእውነት አገልጋይ ዮኒ፣ እጅግ አድርጌ አመሰግናለሁኝ። በዚህ 10 ዓመት ውስጥ ሰሞኑን ደግሞ ከሌሎች አገልጋዮችና ከባለቤት ዶይ ጋር በሰጠው ደግሞ እንደዚህ ያለ ፕሮግራም ላይ 10 ዓመት እንደሆነ አገልግሎቱ የማርሲል ወይም ደግሞ የአዲስ ኪዳን ካህናት አገልግሎት ቤተክርስቲያን እናውቃለን። እና እንደ አገልጋይ በግልህ እንደዚሁም ደግሞ በአዲስ ኪዳን ካህናት ቤተክርስቲያን ደግሞ በብዙዎች ልብ ውስጥ በሚወደደው እኔ ሁሌ እላለሁ ክረምት ሲመጣ አሁን ገበሬና ዮኒ ነው ስራቸውን የሚጀምሩት እላለሁ። አገልጋይ ዮኒ ደስ ይላል። ከረሰምታቸዋል። ክረምት ሲመጣ ገበሬና ዮኒ ነው ስራ የሚጀምሩት ተብሏል። እሺ፣ እና እነዚህ የራስ ተጽዕኖ ያሉ ሰዎች ነውና እኔም የመጀመሪያው ጥያቄ የሚሆነው ወይም ደግሞ እንደ ለውይይታችን ጥሩ እንዲሆን ብዬ ማስበው በወጣት አገልጋዮች ውስጥ እንዲፈጠርም ብዬ ማስበው እንደ ወጣት አገልጋይ ከራእይ አንፃር ነው። እንግዲህ ከተወሰኑ ጊዜያት በኋላ ብዙ ወጣት ባለራእዮች እግዚአብሔር በኢትዮጵያ ምድር ላይ ከኢትዮጵያም ውጪ ባሉ ወጣት አገልጋዮች እየተነሱ ነው ያሉት እና ግን እኔ ማስበው በእነዚህ ወጣት አገልጋዮች ዙሪያ እንዲኖር አንተም ደግሞ ከነዚህ አገልግሎት ዘመናቶች የተረዳኸውን እንድታወራን ብዬ ማስበው ብዙ ወጣት አገልጋዮች ራእይ አለን ብለው የወንጌል አገልግሎትን እግዚአብሔር ራእይ ሰጠን ብለው ይጀምራሉ። እና ምንድነው የምታዘበው? ብዙ ጊዜ ግን የአገልግሎቱ ሰርክል ቤተክርስቲያን ውስጥ ብቻ ይሆናል። ከቤተክርስቲያን አጥር ውስጥ ያላለፈ ራእይ ይሆናል። ፕሮግራሞችን መስራት፣ መንፈሳዊ ፕሮግራሞችን ማድረግ፣ ምናልባት በሳምንት 1 ቀን 2 ቀን 3 ቀን የሆኑ ፕሮግራሞችን እና ተመሳሳይ ይሆናል የራእዩ አቅጣጫና የቤተክርስቲያን አጥርን የዘለለ አገርን የሚጠቅም ትውልድን የሚጠቅም አልፎም በቃ የሰው ፍጥረትን በሙሉ የሚጠቅም የራእይ አቅጣጫ እንዴት ነው መያዝ የሚችሉት?
ሐሳቤ እንደገባችሁ ተስፋ አድርጋለሁ። በሳምንት 2 ቀን ፕሮግራም ለማድረግ መንፈሳዊ ፕሮግራሞችን ቸርች ውስጥ ብቻ ተጀምሮ ቸርች ውስጥ ብቻ የሚያልቅ የራእይ አቅጣጫ ነውና ለምሳሌ እንዳልኩ አሁን ክረምት አንተ የምትሰራው ክረምት ላይ ስራው እንጂ ውጤቱ ግን በአመቱን ሙሉ የሚታይ ነው። የቤተ ክርስቲያን አጥርን የዘለለ ራእይ ወጣቶች እንዴት ነው ማግኘት የሚችሉት? ራእይስ ራሱ ምንድን ነው? አንድ ሰው ራሱ ራእይ እግዚአብሔር ሰጥቶኛል ሲል ሪል ራእይ ነው ወይ ብሎ ራሱን መጠየቅ የሚችለው እንዴት ነው? ምክንያቱም ሊሰማው ይችላል፣ የሆነ ነገር በቃ ሊሰማው ይችላል። መድረክ ላይ ቆሞ ከረባት ለብሶ ብዙ ሰዎች ሲከተሉት ሲያዩት አሜን ሲል ብዙ ጊዜ እነዚህ ባለ ራእይ የሚባሉ ሰዎች በወንጌል አገልግሎት ውስጥ ደምቀው የሚወጡ ውጤታቸው ደስ ስለሚል ብዙ ሰዎች ያንን ከመፈለግ አንጻር ባለ ራእይ የተቀበሉ ይመስላቸዋል። ራሱ ራእይ ራሱ ምንድነው? ራእይ ምንን ያካትታል? እና እነዚህ ራእይ ስለምንድን ነው የቤተ ክርስቲያን አጥርን ዘሎ ማልፎ አገርን፣ ፖለቲካን፣ ኢኮኖሚን መጥቀም የማይችል? ይሄኛው ጥያቄ እንደ ወጣት አገልጋይ። እሺ ጥሩ ጥያቄ ነው ፓስተር ዴቭ ያነሳው። የብዙ ወጣቶች ቢያውቁት መልካም ነው ብዬ የማስበው ጉዳይ ነው ይሄ። ራእይ ምንድነው? እንዴት ይገለጣል? ከዛም ደግሞ እንዴት ነው ድንበር ተሻጋሪ ሆነ ተጽዕኖ ማምጣት የሚቻለው የሚለው ነገር በጣም ወሳኝ ጉዳይ ነው። በነገራችን ላይ ለአንድ ነገር ያለ ትርጉም መነሻን ይወስነዋል፣ መነሻ ደግሞ መጨረሻን ይወስነዋል። ራእይን የሚሰጥ እግዚአብሔር ነው። በጣም ብዙ ባለ ራእይ ትውልድ አለ። እግዚአብሔር በዮናታን ወይም በጥቂት ግለሰቦች ውስጥ ብቻ ሳይሆን በብዙ ትውልድ ውስጥ እግዚአብሔር በዘመናት መካከል ሊሰራ የፈለገውን ነገር ያስቀምጣል በየሰው ውስጥ። ሰዎች ወደዚህ ምድር በአጋጣሚ አይደለም የሚመጡት፣ በመለኮት እቅድ ነው የሚመጡት። እናት አባት ገባቸውም አልገባቸውም፣ ፈቀዱም አልፈቀዱም፣ አሰቡም አላሰቡም፣ ባቦሰጥ በድንገት በአጋጣሚ የሚመጣ ሰው የለም። በእግዚአብሔር መለኮታዊ እቅድ ዓላማ ነው ሰው ወደዚህ ምድር የሚመጣው። በነገራችን ላይ ራእዩን ያልተረዳ ወይም በተሳሳተ መንገድ የተረዳ እንጂ ራእይ የሌለው ሰው የለም። ራእይ የሌለው ሰው፣ ዓላማ የሌለው ሰው አለ ከተባለ የተፈጠረበት ኬዝ በራሱ ቁጥር ከመጨመር ባለፈ ምንም ትርጉም የለውም እንደማለት ነው። ኢቭን ፈጣሪውን ራሱ ትክክል ባልሆነ መልኩ መግለጽ ነው። እግዚአብሔር የዓላማ አምላክ ነው፣ ስራውንም ደግሞ በዓላማ ነው የሚሰራው። እና እንግዲህ እንዳልከው ብዙ ወጣት ባለ ራእዮች አሉ። ነገር ግን ደግሞ ከሳምንታዊ ፕሮግራም በዘለለ ሀገራዊ በሆነ መልኩ ተጽዕኖ የማምጣት ጉዳዩ ላይ እንብዛም አይደለም። የዚህ ነገር ዋና መነሻው ለራእይ የሰጠነው ትርጉም ይመስለኛል። እንዳልኩት እግዚአብሔር ነው ራእይን የሚሰጠው፣ እግዚአብሔር ነው በሰው ልብ ውስጥ ሸክምን የሚያስቀምጠው። ያንን ሸክም ግን የተረዳንበትና ሸክሙን የምንገልጥበት መንገድ ደግሞ የራሱ የሆነ ተጽዕኖ አለው። ለምሳሌ ራእይ ምንድን ነው የሚለውን ለመነጋገር መጀመሪያ ራእይ ምን አይደለም የሚለውን ማንሳት ይቀላል ብዬ አስባለሁ። ለምሳሌ ራእይ ምን አይደለም ስንል ራእይ ምኞት አይደለም። እኔ ወይ አንተ ምንመኘው እንዲሆነን ወይም እንድንሆን ወይም እንድንይዘው እንዲኖረን የምንፈልገው ነገር አይደለም። ራእይና ምኞት በጣም ልዩነት አለው። ብዙ ሰዎች ራእይክ ምንድነው? ዓላማክ ምንድነው? ምንድነው መስራት የፈለከው ተብሎ ሲጠየቁ የሚያነሱት ምኞታቸው ነው። እንዲህ መሆን ፈልጋለሁ፣ እንዲህ መሆን ፈልጋለሁ፣ እንዲህ መያዝ፣ ይሄን መግዛት፣ እዚህ ደረጃ ደርሼ ምናምን ይላሉ። ራእይ ምኞት አይደለም። ራእይ ምኞት ብቻ አይደለም። በነገራችን ላይ ያልሆነው ራእይ ህልም ሁሉ አይደለም። ህልም ለምሳሌ ይመስለኛል ባይኖር ህልም አይኖርም ነበር ይባላል። ይመስለኛል እኔ እናንተ አንድ ላይ ሆነን ይመስለኛል። ሰው ህልም ሲናገር እንዴት ነው የሚናገረው? ይመስለኛል እያለ የሚናገረው። ሜዳ ይመስለኛል፣ አንተም ያለህ ይመስለኛል፣ ደግሞ እሱም ያለ ይመስለኛል፣ ረጅም መንገድ ምንሄድ ይመስለኛል እየተባለ ማለት ነው። እና ህልም አንተ ትጀምረዋለህ፣ ህልሙን አንተ ነው የምትጨርሰው። ለምሳሌ እናንተ ቤት ውስጥ 7 ሰው 8 ሰው ቢኖር በአንድ ሌሊት አብሮ ያደረ ህልም ታልማለህ ማለት አንተ ጀመረ አንተ ትጨርሰዋለህ። ህልም አሳታፊ አይደለም። ሌሎች ቀስቀሰ ኑ እያለምኩ ነው ግቡና አልሙ ምናምን አትልም። ራእይ ግን አሳታፊ ነው። ከህልም በጣም ነው የሚለየው። ራእይ እኔ ብለህ አትጨርስም። እኔ ብለህ ጀመረ እኔ ብለህ አትጨርስም። እና ለዛ ነው ራእይ ምኞት ብቻ አይደለም ህልምም አይደለም የሚባለው። ምኞት ሲሆን ለራስ ነው። በመሰረታዊ ደረጃ ግን ራእይ ለሌሎች ነው። ይሄ መሰመር አለበት። ለሌሎች ነው። ራእይ ሲባል ሁልጊዜም ካንተ ውጪ ላለ ማህበረሰብ ወይም እምትበላውን ሳይሆን እምታበላውን ማየት ነው። እምታበላውን ማሰብ ነው።
ምን እበላለሁ አይደለም ራእይ፣ ምን አበላለሁ ነው። ምን አካፍላለሁ፣ ምን እጠቅማለሁ ነው ራእይ ሲባል ማለት ነው። ስለዚህ አንዳንድ ጊዜ ራእይን እንዴት እናስበዋለን እኛ? ይሄ እንዴት ነው ሳምንታዊ ፕሮግራም እኛ ቸርች አሁን አርብ አለ፣ እሁድ አለ ፕሮግራም፣ ሐዋሳ ማክሰኞ አለ፣ እንደዚሁም ደግሞ እሁድ አለ እና እነዚህ ሳምንታዊ ፕሮግራሞችን እንደ ራእይ የመመልከት ውስንነት አለ። ይህ ሳምንታዊ ፕሮግራም በነገራችን ላይ ራእይ ማስፈጸሚያ መንገድ ፕላትፎርም ወይም ቱልስ ነው እንጂ በራሱ ራእይ አይደለም። መርሃ ግብር ፕሮግራም የጊዜ ቅደም ተከተል በየሳምንቱ እየተሰበሰቡ የሆነ ነገር ማድረግ ራእይ ነው ብዬ አላስብም። እና እንደው ሰብሰብ አድርጌ ነው ለመናገር እየሞከርኩ ያለሁት። እና ራእይ the best definition ለኔ አንተ ብትኖርም ባትኖርም የሚኖር ነገር ነው። አንተ ስትኖር የሚኖር፣ አንተ ሳትኖር የማይኖር ነገር ራእይ አይደለም። ለምሳሌ አሁን ራእይ ለምሳሌ ካየው ፋሽን አያልፍበትም፣ ዘመን አያልፍበትም። ልብስ አንተ ስትኖር ይኖራል፣ አንተ ሳትኖር አይኖርም። ኢቭን በዘመን መካከል ውስጥ ራሱ አንዴ ትፈልገዋለህ፣ አንዴ አትፈልገውም። ራእይ ግን ዘመን ተሻጋሪ ነው። ሁልጊዜም አገራዊ ተጽዕኖ ይሄ እንዴት ነው ከሆነ ቦክስ የወጣ ሊሆን የሚችለው በእንደዛ አይነት መልኩ ማሰብ ሲቻል እግዚአብሔር እንግዲህ ይሄንን በሰዎች ልብ ውስጥ የሚያስቀምጠውን ሸክም እኮ ነው ራእይ ብለን የምንጠራው። ለምሳሌ እኔ አሁን ብጠይቀኝ አረጋውያንን መርዳት በጣም ነው ደስ የሚለኝ፣ በጣም ደስ ይለኛል። አረጋውያንን መርዳት፣ ህፃናትን መርዳት በጣም ደስ ይለኛል፣ ወዳለሁ። ደግሞ ሰብአዊም ግዴታ ነው፣ ክርስቲያናዊም ደግሞ ተልእኮ ነው። ነገር ግን በልዩ ሁኔታ እኔ ከህፃናትም ከአረጋውያንም ይልቅ ደግሞ ወጣቶችን ሳይ ልቤ ይመታል፣ እደነግጥለታለሁ። እና እንደውም አንዳንድ ሰዎች ራእይ እንዴት ዓላማዬን፣ ግቤን፣ ራእይን እንዴት መለየት ይችላለሁ የሚል ጥያቄ ሁሉ አላቸው። እና በዚህ አጋጣሚ ሌሎች ወጣቶች ለሚሰሙ ሰዎች ራእይ የምደነግጥለት ነገር ነው። ቶሎ ውስጥህ ሪስፖንድ የሚያደርግለት ነገር፣ ያ ነገር ራእይ ነው ማለት እንችላለን። በተለይም ደግሞ ለምሳሌ ለምን ተፈጠርኩ፣ ዓላማዬ ምንድነው፣ ራእይ ምንድነው የሚለውን ነገር ለማወቅ የፈጠረህን መጠየቅ ዋነኛው ጉዳይ ነው። ስራ ሰሪውን ነው ሊጠይቅ የሚችለው ለምን ሰራኸኝ ብሎ፣ አብሮ ያለውን ሌላ ስራ አይደለም ሊጠይቅ የሚችለው። ማንም ጋር ብትሄድ ለምን እንደተፈጠርክ ሊነግርህ የሚችለው ከፈጣሪው የተሻለ ማንም የለም። የብዙዎቻችን ጉዳይ እንግዲህ አላፊን ጠፊን፣ የዛሬን የኛን የግላችን የሆነውን ነገር እንደ ራእይ አድርገን መውሰዳችን ነው ከአጥር የወጣ ከፕሮግራም የዘለለ አገራዊ ተጽዕኖ እንዳናመጣ የሚያደርገን። በነገራችን ላይ ይሄ አሁን እንዴት ነው ራእይ የሚባል ነገር ስታስብ የምታስበው ዋጋ ያስከፍላል። እንዲህ በነፃ የሚመጣ ጉዳይ አይደለም። የምትሰራው ነገር ቀላል አይደለም፣ ዋጋ ያስከፍላል። ስለዚህ መነሻ ላይ ምን እጠቅማለሁ ሳይሆን ምን እጠቀማለሁ ብለህ ከተነሳ መክፈል የሚጠበቅብህን ዋጋ ለመክፈል አትፈራም። ለዛ ነውና አገራዊ ራእይ አገራዊ እይታ ይፈልጋል። አገራዊ ራእይ ዋጋ መክፈል ይፈልጋል። በነገራችን ላይ በጣም ብዙ ወጣቶች ራእይ እንዳላቸው ያውቃሉ። ራእዩ የሚያስከፍለው ዋጋ ለመክፈል ግን ዝግጁ አይደሉም። ያ እንዴት ነው አንድ ሰው ገዝቶ ወይም አሰፍቶ የጀነራል ልብስ ቢለብስ እና ተዋግቶ ቢለብስ በጣም ልዩነት አለው። ጀነራል ያለ ጠባሳ ጀነራል አይሆንም። እና ሁሉም ሰው ራእይ እንዳለው አምናለሁ። ግን ራእዩን የተረዳበትና የሚተገብርበት መንገድ ደግሞ የራሱ ተጽዕኖ አለው ብዬ አስባለሁኝ። እና ከህልም ከምኞት ባለፈ ለሌላ ትውልድ ተሻጋሪ ሊሆን የሚችል መሆን አለበትና ለዛ ነው ተጽዕኖ መፍጠርና ድንበር መሻገር ያቃተው ብዬ ማስበው። ሌላው በእኔ በኩል ደግሞ እንዲነሳ መፈልገው ወጣት አገልጋዮች እንዲረዱት መሆን አለበት ብዬ ማስበው በእግዚአብሔር በሚሰጣቸው ጸጋና እነሱ ደግሞ ከመንፈስ ቅዱስ ጋር ሆነው በሚያዳብሩት ባህሪ መካከል ያለውን አንድነትና ልዩነት የብዙ መልካም ውጤቶችም ደግሞ ብዙ መበላሸቶችም ምክንያት የሚሆኑት እነዚህ ሁለት ነገሮች ናቸው ብዬ አስባለሁ። እግዚአብሔር ለባሪያዎቹ ስጦታውን ይሰጣል፣ የጸጋ ስጦታን። እነዛ ሰዎች ደግሞ ያን የጸጋ ስጦታ ለሕዝብ የሚያደርሱበት የሚያገለግሉበት የህይወት አይነት ደግሞ ባህሪ ነውና አንዳንድ ጊዜ የሚጠቀም ትልቅ ነገር ኖሯቸው ግን ደግሞ በጣም አስቸጋሪ ባህሪ ያላቸው ሰዎች ይኖራሉና እንዴት ነው ሁለቱን ማያያዝ
የሚቻለው አብሮ ማሳደግ የሚቻለው። ብዙ ጊዜ ለእግዚአብሔር ጸጋ ስጦታ ያለው ልብ አይነት ሰዎች ለባህሪ ሳይሰጡት እንመለከታለን። እምብዛም በእግዚአብሔር መንግስት ስራ ውስጥ ባህሪ አስፈላጊ እንዳልሆነ ይታሰባል። ግን ብዙ ብልሽት ደግሞ እየመጣ ያለው እሱ ነውና ከአንተ የአገልግሎት መንገድ አንጻር ወጣት አገልጋዮች ባህሪን በተመለከተ እንዴት ነው መረዳት ያለባቸው? ምንም ደግሞ የማያመጣ ስለሚመስላቸው ነው። ባህሪ ባይኖራቸው ትልልቅ የእግዚአብሔር ጸጋ ካላቸው ምንም የሚሸፍነው ይመስላቸዋልና እንዴት ነው ጉዳቱን ጥቅሙን ከዛ አንጻር ጸጋና ባህሪ? እሺ ፓስተር ዴቭ እንደገና በድጋሚ ያነሳው ሐሳብ በጣም መሰረታዊ ሐሳብ ነው። ብዙ ወጣቶች ቢያስቡበት ቢወያዩበት ሊጠቀሙበት የሚችል ጉዳይ ነው። ጸጋና ባህሪ ማለት ነው። በጸጋና በባህሪ መካከል ያለው ግንኙነት የአንድ ሳንቲም ሁለት ገጽታ ነው። አንዱ ለሌላው በጣም አስፈላጊና መሰረታዊ ነው ብዬ አስባለሁ። በቀላል አማርኛ ለመግለጽ ሰው በጸጋ ወደ ከፍታ ይወጣል፣ ነገር ግን በጸጋ ከፍታ ላይ አይቆይም። በባህሪ ነው ሊቆይ የሚችለው። ከባዱ ነገር ከፍ ማለት አይደለም፣ በዛ ከፍታ ላይ መቆየት ነው እንደሚባለው አባባል ማለት ነው። እንደዚሁም ደግሞ ለምሳሌ በጸጋና በባህሪ መካከል ያለውን ነገር ልክ አንድ ሰው ለምሳሌ ክትፎ መብላት ቢፈልግና በማስታጠቢያ ቢቀርብለት ነፃ ሆኖ ደስተኛ ሆኖ ይበላል ወይ ቢባል አይበላም። የቱንም ያህል ሰው ጸጋ ቢኖረው የትንቢት ቃል የመናገር የማስተማር የመዘመር ጸጋ ቢኖረው ባህሪው ግን ልክ ምግቡ እንደሚቀርብበት የመመገቢያ ሳህን ነው። ሳህኑ ንጹህ ካልሆነ ጥሩ ካልሆነ ምቹ ካልሆነ ለመመገብ ነፃነት ደስተኛ እንደማያደርግ ልክ እንደዛው የቱንም ያህል የቃል ዕውቀት ጥሩ ድምጽ የመዘመር አቅም ራእይን እና ልዩ ልዩ ነገሮች ብታቅም ባህሪ ጥሩ ካልሆነ መልካም አይደለም ማለት በአገልግሎት የመቆየትና ኢቭን የተጽዕኖ መጠንህን ራሱ ይገድበዋል፣ በጣም ይገድበዋል። ብዙ ሰዎች ለሀገር የሚሆን አቅም ጥሪ ውስጣቸው እግዚአብሔር አስቀምጦ ከሰፈር መውጣት ያቃታቸው በአቅም ችግር አይደለም፣ በባህሪ ነው። በባህሪ ነው። ሰው በባህሪው ነው ከሰው ጋር የሚያድረው ከሰው ጋር የሚኖረው እና መጽሐፍ ቅዱሳችንም በዋነኛነት በትኩረት ሰጥቶ ከሚናገራቸው ነገሮች አንዱ ስለ ባህሪያችን። በነገራችን ላይ ባህሪ የመልካምና የክፉ ምርጫዎች ማህተም ነው፣ ያንተነት መገለጫ ነው። ቀላል ጉዳይ አይደለም። ለምሳሌ የአንድ አገልጋይ መንፈሳዊ ብስለት መለኪያው የስብከቶቹ ውስጥ የሚጠቀማቸው እንግሊዘኛ አይደለም፣ የሚያውቃቸው የግሪክ ቃላቶች አይደሉም። የአገልጋዩ ባህሪ ነው፣ የአገልጋዩ ጸባይ ነው። ኢቭን እንደውም ቤተክርስቲያን ውስጥ በማስተምርበት ጊዜ የአንድ ቤተክርስቲያን የመንፈሳዊ እድገት መለኪያው በቸርች ውስጥ ያሉ ሀብታሞች አይደለም፣ የባለስልጣኖች ቁጥር አይደለም፣ ነገር ግን የአገልጋዮቹ ካራክተር ነው፣ የአገልጋዮቹ ባህሪ ነው ብዬ እላለሁ። ሰዎች አብሮ ለመስራት አብሮ ለመነጋገር አብሮ ለማገልገል እንኳን ምቹ ያልሆነ ባህሪ ካላቸው በጣም አስቸጋሪ ነው የሚሆነው እና ባህሪ ላይ ትኩረት ሰጥቶ መስራት እንዳልኩ ጸጋው ነፃ ስጦታ ነው፣ ባህሪው ግን አንተነት ነው። ለዚህ ነው እንደውም ብዙ አስተማሪዎች ሲናገሩ መንግስተ ሰማያትን የሚወርሰው ባህሪያችን ነው ይላሉ። ባህሪያችን ነው የሚሉት ለምንድን ነው? ማንነታችን ነው፣ እኛነታችን ነው ብለው ለመግለጽ ስለሚፈልጉ ነው። አንተ ማለት በባህሪ ነው ልትገለጽ የምትችለው ማለት ነውና እንዳልከው በዚህ ዘመን በጣም በጣም ምርጥ ነገር ያላቸው ሰዎች አሉ። ግን the way they act, the way they speech ነገሮችን የሚያደርጉበት መንገድ የሚናገሩበት ሁኔታዎቻቸው ምናምን ስትመለከት መልእክቶቻቸው ለመስማትና በእነሱ ለመገልገል ምቹ ሳይሆኑ ሲቀሩ ትመለከታለህ። እኔ ለምሳሌ ባለፈው 10 ዓመት ውስጥ ከኔ ጋር ብዙ ሰዎች ይገናኛሉ በአገልግሎት እና የሚገራርም ፖቴንሻል ያላቸው ግን አመት አይደለም ለአንድ ቀን አብረህ ቁጭ ብለህ ለመነጋገር አብሮ ለመስራት አይደለም ለመነጋገር አብሮ ለመብላት እንኳን በጣም የሚያስቸግሩ ሰዎችን አይቻለሁኝና ጌታ ኢየሱስ በሰውም በእግዚአብሔርም ፊት በቁመትም በሞገስም በጥበብ የሚያድግ ነበር ማለት ይሄ ከመልካም ስብዕና ጋር ጭምር እንደሆነ ደግሞ እንከን ያልተገኘለትም እንደሆነ መጽሐፍ ቅዱስ ይናገራል። በምንም ነገር እንከን አልተገኘለትም። ከታናናሾችም ከታላላቆችም ጋር ወዳጅ ነው እና ወጣቶች በዚህ ረገድ ይሄንን ነገር ቢያስቡበት
በጣም ኢምፖርታንት ነው ያስባለሁ። በጣም ደስ የሚል አገላለጥ አሁን ከተናገርከው በእውነት ደስ በሚል አገላለጥ ነው የገለጥከው። በተለይ ደግሞ ባህሪው ጸጋው እግዚአብሔርን ሲወክል ባህሪው ደግሞ እኛን ይወክላል የሚለው ነገር በጣም ደስ ይላል። እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን መልካም ጊዜ እያሳለፋችሁ እንደሆነ ተስፋ አድርጋለሁ። አሁን ደግሞ ከፓስተር ታዴ ጋር ደግሞ አንዳንድ እንድንነጋገርበት የሚፈልገው ሀሳብ ስለሚኖር ወደሱ ደግሞ ወስዳቸዋለሁ። አመሰግናለሁ ስለተሰጠኝ እድል። በጣም ነው ማመሰግነው። ስለ ማርሲል ቲቪም በዚህ አጋጣሚ መናገር ፈልጋለሁ። በጣም የተወደደ በተለይ ደግሞ ለወጣቶቹ ትልቅ አድሬስ ማድረግ የሚችል ብዙዎች የደረሰ የቴሌቪዥን ፕሮግራም ነውና በዚህ ደግሞ እኛም ተጠቅመናል። እኔም አንዱ ተጠቃሚ ነኝና ስለዚህ አስቀድሜ ማመስገን ፈልጋለሁ። ይህን እድል ካገኘው ቀድሜ መጠየቅ የምፈልገው ጥያቄ አለ። እንግዲህ እንደ ወጣት አገልጋዮች በተለይ በዚህ ጊዜ ላይ ብዙ ወጣት አገልጋዮች ወደ መሪነት እየመጡ የቤተክርስቲያን መሪነት እየመጡ በአመራር ላይ እየተሳተፉ እንዲሁም ደግሞ ቤተክርስቲያንን እየመሩ ያሉ ወጣቶች አሉና በዚህ ጊዜ በቤተክርስቲያን አመራር ላይ እንደው ወጣቱ እንዲያውቀው ወጣት መሪዎች እንዲያውቁት ትልቁ የቤተክርስቲያን አመራር ተግዳሮት ሊሆን የሚችሉ ነገሮች ምንድናቸው ትላለ? ካለፍክበት የቤተክርስቲያን አመራር ሂደት ውስጥ ከተገነዘብካቸውና ቀድመው ወጣቶች በእነዚህ አቅጣጫዎች ላይ ትኩረት ቢያደርጉ ከውድቀት ወይም ደግሞ ሊመጣ ካለ አደጋ ራሳቸውንም ቤተክርስቲያንንም መጠበቅ ይችላሉ ብለ ከተማርካቸው ነገሮች ያየኸውን ብታካፍለን ለማለት ነው የመጀመሪያው ጥያቄ። ትልቁ የቤተክርስቲያን አመራር ተግዳሮት ምንድነው የሚለውን ሐሳብ ፓስተር ታዴ ሰፋ ያለ ጠለቅ ያለ ሐሳብ ነው ያነሳውና አንድ ራሱን የቻለ የውይይት ጊዜ ይፈልጋል ብዬ አስባለሁ። ግን ባጭሩ ለመግለጽ ወይም ደግሞ ከሌሎች ሐሳቦች ጋር ደምሮ ለመናገር የወጣት የቤተክርስቲያን መሪዎች ተግዳሮት ሊሆን የሚችለው ብዬ ማስበው ሌሎቹ እንደተጠበቁ ሆነው በኔ በኩል ምንድነው የሚለው ማወቅ ይመስለኛል። ቤተክርስቲያን ሁሉ እንደያዘሽ መረብ ነች፣ አሳውንም ጊንጡንም ይዛለች። የአንድ ቤተክርስቲያን መሪ ትልቁ ተግዳሮት ሊሆን የሚችለው ምንድነው የሚለውን ነገር ለይቶ ማወቅ ይመስለኛል። በፍጹም ምንድነው የሚለውን ነገር ለይቶ ያላወቀ መሪ አንደኛ አቅም ያላቸውን ሰዎች በአቅማቸው ልክ በትክክለኛው ቦታ ማሰማራት ለቤተክርስቲያንና ለእግዚአብሔር መንግስት ሊያበረክቱ የሚችሉትን አውንታዊ አስተዋጽኦ እንዲያበረክቱ የሚረዳ አመራር ይሰጣል ብዬ አላስብም። አንዳንድ ቸርች ውስጥ አይተ ከሆነ ሮንግ ሰዎች ራይት ቦታ ይዛሉ፣ ራይት ሰዎች ደግሞ ጥግ ይዛሉ። ከዳዊት ህይወት ስትመለከት በጣም የዳዊት ሊደርሺፕ ትልቁ ኳሊቲው የሰዎችን አቅም የመጠቀም ችሎታው ነው። አኪማስና ኩሲን በተመለከተ አይተ ከሆነ እንዴት አርጎ ኩሲን ልኮ የአኪጦፌል ምክር እንዴት እንዳፈረሰው አኪማስን ደግሞ ወደ ካህኑ እንዴት አርጎ እንዲመለስ ያደረገበትን መንገድ ስታይ ሁለቱም ተከትለውታል። ነገር ግን ምንድነው የሚለውን ነገር በደንብ ያውቃል ዳዊት። ለምሳሌ ኩሲን አይተው ከሆነ በትውልድ አይሁዳዊ አይደለም፣ አኪማስ ነው በትውልድ አይሁዳዊ። ነገር ግን የአኪጦፌል ምክር ለማፍረስ የተጠቀመው የገዛ ወገኑን አኪማስን ሳይሆን ኩሲን ነው። ምንድነው የሚለውን ነገር ስትለይ ዓላማህን ለማሳካት ትክክለኛ የሆነ አመራር መስጠት ትችላለህ። ለዚህ ነው ቅድም እንዳልኩኝ ብዙ ጊዜ ቸርች ውስጥ ይሄ ዲስኦርደር አለ። ራይት ሰዎች ጥግ ይዘዋል፣ ሮንግ ሰዎች ቦታ ይዘዋል። ራይት ሰዎች በየምላቸው ለምሳሌ የእግዚአብሔርን መንግስት መስፋት፣ የወንጌልን መሰበክ፣ በቃ ከጌታ ጋር ብቻ ያላቸውን ግንኙነት ብቻ ፈልገው የሚመጡ ሰዎች አሉ። ትክክለኛ ንጹህ ጥርት ያለ ዓላማ ፍላጎት ይዘው የሚመጡ ሰዎች አሉ። ሮንግ ሰዎች ደግሞ ይችሉበታል መተጣጣፍ፣ በጣም
ማስመሰል ይችላሉ፣ መናገር ይችላሉ፣ አንተን ማሳመን በደንብ ኮንቪንስ ማድረግ ይችላሉ። በተለይ ደግሞ አይተ ከሆነ እነዚህ ይሄ እንደ አኪማስ ያሉ ሰዎች አቋራጭ መጠቀም ይችላሉ እና ትክክለኛ ሰዎች ጤነኛ ሰዎች የሚባሉ ዲስታንሱን እንጂ ዲስፕሌስመንቱን አይጠቀሙ። በንዳዱ በረሃ ሄደው የእግዚአብሔርን ዓላማ የእግዚአብሔርን ሐሳብ ለማሳካት የሚከፈሉ ዋጋ ሲከፍሉ፣ ሌሎች ደግሞ ብልጣብልጥ የሆኑ ሰዎች ደግሞ በአቋራጭ መጥተው ሌላው በደከመው ሌላው በለፋው ዋጋ በከፈለበት ጉዳይ ላይ መጥተው ሲነግሱ ታያለ። ስለዚህ የመሪዎች ትልቁ ተግዳሮት ምንድነው ብለህ ከጠየቀኝ በተለይ የወጣት መሪዎች በሚታየው ነገር ይሄ የመወሰድ እነ ዳዊት ቤት ሳሙኤል ሲገባ የተፈጠረው ነገር ማለት ነው። የዳዊት ታላቅ ወንድም ቁመቱ ረጅም ነው፣ ቆንጆ ነው፣ ያምራል። ደግሞ ታውቃለህ ሳሙኤል ዝም ብሎ አይደለም ዳዊት ወንድም ጋር የተሳሳተው፣ ልምድ አለው። ሳኦልን ሲቀባም ሳኦል ተክለሰውነቱ በጣም ያማረ እና ትላንት እግዚአብሔር ተክለሰውነቱ ረጅም የሆነ ልክ እንደ ሳኦል ያለ ሰው ቀብቷል ማለት በሚቀጥለውም ቀን ተመሳሳይ ሰው ይቀባል ማለት አይደለም። ስለዚህ የወጣት መሪዎች ትልቁ ተግዳሮት በምናየው ነገር መወሰዳችን፣ አብሮን ያለ ሁሉ ወዳጅ መስሎ እንደዛ ይሰማናል እና ምንድነው የሚለውን ነገር መለየት ትልቁ የአንድ መሪ። አንዳንዴ እኮ ምንድነው የሚለውን ካለየ ታውቃለህ አይደለ? ጠላትህን ጠባቂ አድርገህ ትመድባለህ። ከዛ አናትህን ነው የሚልህ። ገብቷል? ሚስጥርህን ጠቅላላ ትወስድና ልክ እንዴት ነው ደብል ፌስ ጃኬት አለ አይደል? በአንድ ማሊያ ለሁለት ቡድን የሚጫወት ከእንደዛ አይነት ሰው ጋር አብረህ ቁጭ ብለህ የቤተ ክርስቲያን ሚስጥር የተለያየ ነገር ታወራለህ። እሱ አንተ ጋር ሲመጣ ቀን ቄስ ይሆናል፣ ሲወጣ ቀውስ ይሆናል። ከዛ ህይወትን ነው የሚደበላልቀውና ትልቁ የባለ ራእይ የወጣት መሪዎች ተግዳሮት ብዬ የማስበው ምንድን ነው የሚለውን ነገር መለየት። እሱን የለየ ሰው ቀጥሎ ሁሉ ነገሩ እንትን እያለለት ነው የሚሄደውና እሱ ብቻ ሳይሆን ደግሞ መሪነት ላይ ያለው ሌላው ክፍተት ለምሳሌ አንድ ሰው እንዴት ነው ከለርህን ማወቅ፣ ከለርህን መለየት። መሪነት አቅጣጫን ከማወቅ ካልጀመረ የትም ምንም መዳረሻው ነው የሚሆነው። ለምሳሌ አንድ ጥያቄ ልጠይቅህ። እኔ ወደ ቤት እየሄድኩ እያለ ሰፈር ላይ የሆኑ ልጆች ኳስ ይጫወታሉ ብለህ አስብ እና ኳስ የሚጫወቱ ልጆች ኳስ እየተጫወቱ ድንገት ኳሱን ሲመቱት አንተ እግር ስር ገባ እና በአጋጣሚ ስትመታው ጎል ገባ። በአጋጣሚ በመታው ጎል ኳስ በገባው ጎል ልክ እንደ ሜዳ እንደሚጫወቱ ሰዎች ማሊያን አውልቀ በደረታ ትንሸራተት። እግረ መንገድ የመታው ኳስ ጎል ሆኗል ማለት በቃ አንተ ትክክለኛ ነገር ላይ መታል ማለት አይደለም። እና አቅጣጫን ካላወቅ መድረሻን አታውቅም። እና አንዳንዱ ጉዳያችን አቅጣጫን ከማወቅ ጋር የተገናኘ ይመስለኛል። ጥሩ ሐሳብ ነው ያነሳው። በተለይ በዚህ ጉዳይ ላይ ደግሞ ደጋግሞ ማሰብ ማስተማርም ያስፈልጋል ብዬ አስባለሁ። ሌላው መቼም አሁን ላይ ያለ በቤተ ክርስቲያን ያለ አገልግሎት ወይም ደግሞ የአገልጋዮች አገልግሎት አጥቢያ ውስጥ ወይም ደግሞ ቤተ ክርስቲያን ውስጥ ብቻ የቀረ መሆኑ ቀርቶ ኦሬዲ ወደ አደባባይ እየወጣ ነው። በተለያየ ምክንያት በሶሻል ሚዲያም በተለያየ መንገድ አገልጋዩ ፈለገም አልፈለገም ድንገት ሚዲያ ላይ በብዙ ሰዎች ዘንድ እይታ ውስጥ የሚገባበት ሁኔታ እየተፈጠረ ነው ያለው። ከዚህ አኳያ አንዳንዴ የሚመጡ ሙገሳዎችም ይኖራሉ፣ ደግሞም ትችቶች ይኖራሉና በተለይ ትችቶች ላይ አንዳንድ አገልጋዮች ከትችት የተነሳ ምናልባት አዝነው ተሰብረው ከአገልግሎት መስመር ላይ ዞር ብለው ተስፋ ቆርጠው የምናይበት ጊዜ አለና አንዳንዶች ደግሞ ያንን እንደ ድልድይ ተጠቅመውበት መሸጋገሪያ አድርገውት ሲያልፉት እናያለንና እንዴት ነው አገልጋይ ትችትን መያዝ ያለበት? ትችት በህይወቱ ላይ በአገልግሎቱ ላይ ሲመጣ ለዛ ሊኖረው የሚገባው ምላሽ ምን ይመስላል? በተለይ እንደው አንተ በዚህ 10 ዓመት ካለፍክበት አገልግሎት መቼም ብዙ ነገር አይተሃል ብለን እናምናለን። ፓስተር ታዴ ጥሩ ሐሳብ ነው ያነሳው። ትችትን አገልጋይ እንዴት ነው መያዝ ያለበት የሚለው ማለት ነው። በተለይም በዚህ ዘመን
ሁሉም ሰው የሚተችበት ጊዜ ላይ ነው ያለ ነው። ምክንያቱም ሶሻል ሚዲያው፣ ቴሌቪዥኑ እዚህ ሆነ የምትናገረው ነገር በቀላሉ የትም የዓለም ክፍል ላይ ደርሶ የራሱ የሆነ በጎም አሉታዊም ተጽዕኖ ያመጣል እና ትችት የሚባለውን ጉዳይ እንዴት ነው መያዝ አለብን ለሚለው አገልጋይ መያዝ ያለበት እኔ የሻይ ብርጭቆን በሚይዝበት አግባብ ነው መያዝ ያለበት ብዬ አስባለሁ። ሻይ ደስ ይላል፣ ጥሩ ነው፣ ለጤና ይጠቅማል፣ በዛ ላይ ትኩስ ነው፣ ይጣፍጣል፣ ምናምን መልካም ነው። ግን ደግሞ በአግባብ ልጠጣው ከፈለክ የሻይ ብርጭቆን በመያዣው በኩል ነው መያዝ ያለበት። ትችትም እንደዛ ነው መያዝ ያለበት ብዬ አስባለሁ። አግባብ በሆነ መንገድ ካልያዝከው ከጠቃሚነቱ ይልቅ ጎጂነቱ ነው የሚበልጠው። ሰዎች በቅናትም በቅባትም ይተቻሉ፣ በተለያየ ምክንያት ይተቻሉ። እንድትበዛም እንደዚሁም ደግሞ እንድትጠፋም ፈልገው የሚተቹ ሰዎች አሉ። በነገራችን ላይ ክሪቲክስ በራሱ ሳይንስ ነው። ጤነኛ የሆነውን ገንቢ የሆነውን አናጭ የሆነውን ትችት በምን መለየት ይቻላል? አንደኛ ሐሳቡን ከሰውየው የመለየት እድል አለው፣ ወይም ደግሞ ስህተቱንና ሰውየውን ጨፍልቆ ያለ ማየት ኳሊቲ ታይበታል፣ መልካም የሆነውን ነገር ማለት ነው። እና በዚህ ዘመን እንዳልከው ሶሻል ሚዲያው፣ ቴሌቪዥኑ ልዩ ልዩ መንገዶች ስለሚመጣ ማለት ነው መካከለኛው ምስራቅና ቤተክርስቲያን ተረጋግተዋል እንጂ ሰላም ነው አይባልም። ለምንድን ነው ይሄን ያልኩት? ሰላም ሊሆኑ ፍጹም አይችሉም። ለምሳሌ ፍልስጤምና እስራኤልን ካያቸው የሆነ ሰሞን ሰላም ይሆናሉ፣ ከዛ ይጣላሉ። ተመሳሳይ ነው ቤተክርስቲያን ውስጥ ያለው ጉዳይ። አገልጋይ ጋር ያለው ነገር እንደዛ ነው። ፍልስጤማውያን ምንድነው የሚያደርጉት? ከእስራኤሎች ጋር ሲጣሉ ድንጋይ ይወረውራሉ። ከዛ እስራኤላውያን ደግሞ የተወረወረባቸውን ድንጋይ ለቅመው ቤት ይሰሩበታል። ትችት እንደዛ ነው። በመልካም ከተጠቀምክበት ትገነባበታለህ። ወስደህ ባለ 2 ክፍል መኝታ፣ ባለ 3 ክፍል መኝታ ማድረግ ያንተ ድርሻ ነው። ሰዎች ወደ አንተ ሲወረወሩ የተወረወረብህን ነገር ተጠቅመህ እሱን እንደ ስፕሪንግ ቦርድ ወስደህ ለሚቀጥለው ነገር ማዋል ያ ጥበብ ይጠይቃል። ለዛ ነው አግባብ ባለው መልኩ መያዝ ብዬ የምለው ማለት ነው። እና የሚወረውሩት ምናልባትም አንድ እንደውም በጣም የታወቀ ምሳሌ ያለ ቤተክርስቲያን ውስጥ አንድን ሰውዬ እናቆመዋለን ብለው ይተቹታል። ስብከትና ምሳሌ አንድ አይደለም ይሉታል። ከአውዱ ውጭ ነው የሰበከው ይሉታል። ጃኬትና እንትና አብሮ አይሄድም ይሉታል። ሁልጊዜ በመባ መስጫ ዕቃ ውስጥ አስተያየት እየጻፉ ይሰጡታል። ቁልፉ ትክክል አይደለም ተዛብቷል ይሉታል። እሱ ቁልፍ ልክ አይደለም ሲሉ ሲያስተካክል፣ የሆነ ነገር ልክ አይደለም ሲሉ ሲያስተካክል መጨረሻ ላይ እናቆመዋለን ብለን ይሄን ሰው የጨራሽ አስተካከል ነው አሉ ሰዎች። እና በጣም የታወቀ ሐሳብ ነውና ምሳሌ ነው። ሰዎች አንተን ለማቆም ፐርፐዝሊ ጠዋት ማታ ስራዬ ብለው ሊሰሩ ይችላሉ። አንተ እነሱን እንደ መልካም ግብዓት ተጠቅመህ ያንን ነገር በነገራችን ላይ ታውቃለህ አብዛኛው መድኃኒት የሚሰራው ከቫይረሱ ከራሱ ነው። ስለዚህ እኔ የሚተቹኝን ሰዎች እንደ መልካም አጋጣሚ እንደ መልካም እድል ነው የምመለከታቸው። ቅድም እንዳልኩ ዲመኒክ የሆነ አጋንንታዊ የሆነ የትችት መንፈስ ያለባቸው ሰዎች አሉ። እነዚህ ሰዎች በምን ታውቃቸዋለህ ካልከኝ መልካም ነገር አይታያቸውም። ጭራሽ መልካም ነገር አይታያቸውም። በነገራችን ላይ ሰው በተፈጥሮ መልካም ነው። ጉድለት ሊኖርበት ይችላል፣ ችግር ሊኖርበት ይችላል፣ የራሱ የሆነ ስህተት ጥፋት ሊኖርበት ይችላል። አንድ መልካም ነገር የሌለው አንድ ሰው የለም። ሰው የሆነ ኳሊቲ አለው። ሰው ኳሊቲ የለውም ካልክ የምትጣላው ከሰውየው ጋር አይደለም፣ ሰውየውን ከሰራው እግዚአብሔር ጋር። እግዚአብሔርም ፈጠረ መልካም እንደሆነ አየ ነው የሚለው። ለምሳሌ እኔ አንተ አገልግሎት አንዳንድ ነገሮች ላይ መቸኝ ልተች ይችላል። አንተ ግን ለልጆች አባት ነህ፣ ለሚስት ባል ነህ፣ ለቤተሰቦች ልጅ ነህ። ማህበረሰብ ውስጥ የሆነ ፓርት አለ። ሙሉ በሙሉ ከኤ እስከ ዜድ ዜሮ ነህ ብሎ ሰውን እንዴት ነው ዋጋ ቢስ የማድረግ ትችት እሱ ዲመኒክ ነው፣ ከአጋንንት ነው። ይሄን መስማት አያስፈልግም። ነገር ግን በኑሮም በስራም የተመሰከረላቸው ሰዎች አሉ። ሲናገሩ የሚያምርባቸው ከተፈተነ ህይወት የሚነግሩ ሊያበዙክ ሊያጠሩክ ገለባህን አራግፈው ፍሬ እንዲገለጥ ፈልገው የሚተቹ ሰዎች አሉ። ይሄ ልክ ነው ልክ አይደለም የሚሉ እነሱን ሰዎች ቢገባህም ባይገባህም መስማት ነው ያለብህ። መስማት ነው ያለብህ። ግን ለእናቱ ወይም ለጓደኛው አንድ ሉክ ወረቀት ደብዳቤ ጽፎ ማያቅ ብድግ ብሎ መጽሐፍ የጻፈ ሲተች እኔ ለሱ ብዙም ቦታ የለኝም። ገብቷል? አሁን ለመተቸት ዕውቀት አይፈልግም፣ ድፍረት ነው።
እና አገልጋዮች በሚገባ እንዴት ነው አንደኛ ራስን ሬዲ ማድረግ። በቃ አገልጋይ ነህ፣ አይስክሪም ነጋዴ አይደለም። በምታገለግለው አገልግሎት የሚፈርስ መንግስት አለ። ያ የፈረሰው መንግስት ደግሞ እጁን አጣምሮ አያይም። ስጋና ደምን ተጠቅሞ እንደገና ባክፋየር ያደርጋል አንተ ላይ። በሰዎች ውስጥ ሐሳብ ይከታል። ይሁዳ ውስጥ እኮ ዴቪል ያደረገው ነገር ሐሳብ ነው የከተተበት አይደለ? የአንዳንድ ሰዎች ሐሳብ አሁን ይሄ ተሽጦ ለብዙ ድሆች አይሆንም ሲል ይሁዳ ይሄ እኮ ራሱን የቻለ እኮ ትችት ነው፣ ትክክል አይደለም፣ እንዴት እንዲህ ይደረጋል ነው። ግን ሌባ ስለነበር ነው አለ። አንዳንድ ሰው አንተ ስለተሰማ እሱ ያልተሰማ ይመስለዋል። እሱ ያልታየው አንተ ቁመት ረጅም ስለሆነ ይመስለዋል። እኔ በዚህ ረገድ አንደኛ ራሴን ዝግጁ አድርጌ ነው መንቀሳቀሰው። ሰው ቦምቦሊኖ ሲሰጠው ከመብላት ይልቅ ስለቀዳዳው ነው የሚያወራው። በምንም ነገር አይረካም። አሁን አንዳንድ ሰው ወጡን ሳይቀምሰው ጨየሉም እንደማለት ማለት ነው። 1 ሰዓት 40 ደቂቃ ወይም 2 ሰዓት 3 ሰዓት አገልግለው የሆነች ስተት አጠፋም እና መልካም የትችት ልብ ያላቸው የሚያቀና ነገር ያላቸው ሰዎች መልካሙን መልካም ይላሉ፣ ጥሩን ጥሩ ይላሉ፣ ልክ የሆነው ልክ ይላሉ፣ እቺን ግን አስተካክላት ይላሉ። ለምሳሌ በግሳጼን በተመለከተ ብትመለከት ራእይ መጽሐፍን ብታየው እግዚአብሔር ሲጀምር ከቤተ ክርስቲያኒቱ መልካም ነገር የሚጀምር ለኤፌሶን፣ ለጴርጋሞን፣ ለእያንዳንዱ ለሰርምኔስ ሲጽፍላቸው ከመልካም ነገር ጀምሮላቸው ግን እምነቅፍብ ነገር አለኝ የሚላቸው። ይሄ መጽሐፍ ቅዱሳዊና መንፈስ ቅዱስ የቃኘው የትችት መንፈስ በጎም በጎ ነው የሚለው እና መልካም ስትሰራ የሌለ ግልክ ስትሳሳት ጠብቆ ከጉድጓዱ የሚወጣ ቀበሮ ነው። እሱ መስማት የለብህም፣ እሱ መስማት የለብህም። ግን በኑሮም በስራም የተፈተነ የሚያበረታታ ደግሞ አለ። እሱን አገልጋዮች ከመስማት ውጭ ምንም አማራጭ የለውም። ደስ እያለ ክረምት ከሆነ ጋቢን ደረበ በቆሎ እሸትን እየጠበስክ ሻይን እየጠጣ ትችቱን መስማት ነው ያለብህ። ከዛ ውጭ ያለው ወደ ውጭ ነው። ውድ የማርሲል ቴሌቪዥን ተመልካቾች ቆይታችንን እየወደዳችሁት እንደሆነ ተስፋ አደርጋለሁ። አሁን ደግሞ ከነቢይ ሚኪ ጋር እንድንወያዩበት የሚፈልገውን ሐሳብ እንዲያቀርብልን ወደሱ እመራቸዋለሁ። በመጀመሪያ ይህን ድል ስላገኘው አመሰግናለሁ ማለት ፈልጋለሁ። ስላንተ፣ ስለ አገልግሎት፣ ስለ ማርሲል ቲቪ፣ ስለ አዲስ ኪዳን ካህናት ቤተክርስቲያን እግዚአብሔርን አመሰግናለሁ። ብዙ በሚለቀቁ ስብከቶች፣ ትምህርቶች ተጠቃሚ ነኝ። እግዚአብሔርን በጣም አድርጌ አመሰግናለሁ። የኔ ጥያቄ ከመጋቢ ዴቭና ከመጋቢ ታዴ ትንሽ ለየት ያለ ጥያቄ ነው። የኔ ጥያቄ ከቤተ ክርስቲያን አንጻር ሰዎች ተተኪን ከማፍራት አንጻር ምን እየተሰራ ነው ያለው? ወይ ደግሞ ተተኪ ትውልድ፣ አገልጋይ ትውልድ፣ ራሱን ለእግዚአብሔር የሚለይ ትውልድ ብዙ አይታይምና በዚህ ዘመን እየሰራው አገለግላለሁ፣ ድንኳን እየሰፋው አገለግላለሁ፣ ጊዜን ሰጥቼ አላገለግልም ለቤተ ክርስቲያን የሚል ትውልድ እየተነሳ ነው ካለው ቻሌንጅ አንጻርና ከዚህ አንጻር ምን ታስባለህ የሚል ነው ጥያቄ። በጣም መሰረታዊ ሐሳብ ነው ነቢይ ሚኪ ያነሳውና ተተኪ ትውልዶችን በተመለከተ የሚገርም ሁሌ ለማስበው በተለይ የኛ ዘመን አገልግሎት ከሚተችባቸው ነገሮች አንዱ እነሱ ብቻ ናቸው መድረክ ላይ የሚቆሙት፣ ሌላ ተተኪ አላፈሩም የሚል ነው። ይሄ የኛ ብቻ አልነበረም። ከ90s ዘመን ጀምሮ ወደ ኋላ ሄዳችሁ ማየት ብትችሉ የብዙ ቤተክርስቲያንና ባለራዮች አገልጋዮች አንዱ ተግዳሮት በእነሱ ልክና ከነሱ በላይ አገልግሎቱ ሊያራምድ የሚችል ተተኪ የማፍራት ጉዳይ ላይ ትልቅ ክፍተት አለ። ጳውሎስ ጢሞቴዎስ ከሌለው አስቸጋሪ ነው። ጳውሎሶች ጢሞቴዎሶች ሊኖራቸው ይገባል። ጌታ ኢየሱስ ክርስቶስ 3 ዓመት ተኩል በምድር የጀመረውን የሰማይ ፕሮግራም ሊያስቀጥሉ የሚችሉ ጃይንት ሰዎችን አፍርቶ ነው የእግዚአብሔርን ሐሳብ የፈጸመው እና ተተኪን ማፍራት ይሄ መሰረታዊ ነገር ነው። ምንም አማራጭ የለውም ብዬ አምናለሁኝ። አገልግሎትም ያለ ተተኪ አገልጋይነትም ሊቀጥል ይችላል ብዬ አላስብም።
በተለይም ደግሞ መንፈሳዊ ነገር እንዴት ነው? ይሄ የ100 ሜትር ሩጫ አይደለም፣ የዱላ ቅብብሎሽ ሩጫ ነው። 100 ሜትር አንተ ጀምረህ አንተ ትጨርሰዋለህ። ማራቶንም አንተ ጀምረህ አንተ ትጨርሰዋለህ። አገልግሎት ግን አንተ ጀምረህ አንተ አትጨርሰውም። የግድ ሌላ የጀመርከውን አገልግሎት የሚቀበል ሌላ ትውልድ ያስፈልጋል ብዬ አስባለሁ። ነገር ግን አሁን እንዳልከው በእኛ ዘመንም በተለይ ከ90ስ ጀምሮ ባለው እስከኛ ዘመን ባለው ተተኪን የማፍራት ጉዳይ በጣም ከባድ ነው፣ ወይም ጥያቄ ያለበት ክፍተት እንዳለ ይሰማኛል። የዚህ ነገር ችግሩ ምንድን ነው የሚለውን ነገር ግን ምክንያታዊ ሆኖ ማሰብ የሚጠይቅ ይመስለኛል። ምክንያቱም ለምንድን ነው ምን ውጋ ነው ችግሩ? ተተኪን ከማፍራት አንጻር ክፍተታችን የቱ ጋር ነው? እኔ በበኩሌ ከራሴ አንጻር ሌሎችም ከነበርኩበትም ቤተክርስቲያን ወደዚህ ከመምጣቴ በፊት አማኑኤል ብርሃንና ሕይወት ቤተክርስቲያን ነበርኩኝ ሻሸመኔ እና በነበርኩበት ቤተክርስቲያን ውስጥ ፓስተሬ የማገልገል እድል ሰጥቶኝ ነው አዲስ ኪዳን ካህናት ቤተክርስቲያን ከመመስረቱ በፊት ሳገለግል የነበረው። እዛም ከነበርኩበት ካደኩበትም ሙሉ ወንጌል አንጻር ተተኪን የማፍራት ክፍተት ምኑ ላይ ነው ችግሩ የሚለውን ነገር በተወሰነ መልኩ አስባለሁኝ። ለኔ በሁለቱም አቅጣጫ ችግር አለ ብዬ አስባለሁ። ማለት ተተኪን የማፍራት ኃላፊነት የመሪዎች ብቻ ተደርጎ ነው የሚታሰበው። ተተኪን የማፍራት ኃላፊነት የመሪዎች ብቻ አይደለም፣ የተተኪዎቹም ጭምር ነው። የተተኪዎቹም ጭምር ነው ብዬ አስባለሁኝ። በአንድ በኩል የመሪዎቹ ችግር ምንድነው? ተተኪን ለማፍራት መፍራት ሌላ ሰው ቢመጣ እኔ ላልሰማ እችላለሁ፣ እኔ ላልፈለግ እችላለሁ፣ እኔ ላላገለግል እችላለሁ፣ እኔ ከመስመር ልወጣ እችላለሁ፣ ድሌን ሊቀማኝ ይችላል፣ መድረኩን ማይኩን ሊቀማኝ ይችላል ብሎ መፍራት። ሆነስቶን ነው ማሰብ ያለብን። የአንዳንዶቻችን ችግር ፍርሃት ነው። ሌሎች ሰዎች ከኛ ጋር አብረው ትልቅ መሆን የሚችሉ አይመስለንም። ስለዚህ እንዴት ነው ወንድ ዝንጀሮ ሲወለድበት አይወድም፣ ቀጥቅጦ ደብድቦ አናቱን ብሎ ይገለዋል እንደሚባለው በአንድ ቤተክርስቲያን ውስጥ አንድ ጎበዝ አስተማሪ፣ ጎበዝ ፓስተር፣ ጎበዝ አገልጋይ ካለ እንደ ትሪት አድርጎ መውሰድ፣ ለኛ እንደ ችግር ለህልውናችን እንደ ስጋት አድርጎ መውሰድ ግልጹ አንዱ ተተኪን በማፍራት ረገድ ውስጥ ዋነኛው ምክንያት ከመሪዎች ረገድ ከመሪዎች አንጻር ማለት ነው። ተወደደም ተጠላም ግን ባዮሎጂካሊ ማለፋችን ነገር ሁሌ ሲዝን የለም አይደል? ሁሌ እንደታጀበ ሁሌ እንደተሰማ የሚኖረው ኢየሱስ ብቻ ነው። እግዚአብሔር ዓለምን የመጠቅለል ፕሮግራም ያለው በልጁ በኢየሱስ እንጂ በዮናታን አይደለም። በአንተ የጀመረውን አገልግሎት በሌላ ያስቀጥለዋል። በተሰጠ ሲዝን ውስጥ የተሰጠን ዓላማ ሰርተህ ታልፋለህ እንጂ እግዚአብሔር እኮ ሙሴን ወስዶ ኢያሱን አምጥቷል። ጋድ ሲሪየስ ነው። ከዓላማው ጋር ነው የሚራመደው፣ ከግለሰቦች ጋር አይራመድም። ዋናው ነገር ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል መጽሐፍ በተሰጠ ሲዝን የእግዚአብሔርን ዓላማ ለመፈጸም ቁርጠኛ መሆን ነው የሚጠበቅብህ። እኛ እንደመጣ ነው ሁሉ ሌላ ትውልድ እንደሚመጣ ማመንና መቀበል ግዴታ ነው። ስለዚህ መሪዎች ይህን ፍርሃት ማስወገድ አለባቸው ብዬ አስባለሁ። እና አንዱ ዋነኛው ችግር ተተኪን ከማፍራት አንጻር ይሄ ነው። ፍርሃት ይሸፍነኛል፣ ላልሰማ እችላለሁ፣ ሊያፈናቅለኝ ይችላል፣ አቴንሽን ሊወስድብኝ ይችላል ብሎ መፍራት። በሌላ መልኩ ደግሞ ተተኪው ጋር ያለው ችግርስ ደግሞ ብዙ ጊዜ አይታሰብም። እንደውም ይሄንን ፖድካስት እየተመለከቱ ያሉ ሰዎች ቢነጋገሩበት ደስ የሚለኝ ተተኪን የማፍራት ኃላፊነት ለምንድን ነው የመሪዎች ብቻ የሚደረገው? የተተኪው ሰውዬ ዲሲፕሊን፣ ታማኝነት፣ ለተሰጠው ኃላፊነት ታማኝ የመሆን ጉዳይ ለምንድን ነው ከግምት ውስጥ የማይገባው? ምን ማለት ነው? እኔ አዲስ እግዚአብሔር አይደለም ማገለግለው፣ ሌሎች የደከሙለት ነው፣ ሌሎች የለፉለት እግዚአብሔር ነው። አንድ ተቋም ሆኖ ሲቆም ከአየር አይወርድም፣ ከምድር አይበቅልም። ብዙ ዋጋ ተከፍሎበት ነው። ብዙ ትውልድ ገንዘቡንም እድሜውንም ጊዜውንም ሁሉን ነገር ኢንቨስት አድርጎ ነው። እኔ ተተኪ ሆኜ የምመጣበት ተቋም ሌሎች ከኔ በፊት ያሉ ሰዎች ዋጋ የከፈሉበት እንደሆነ ሲገባኝ እነሱን ቶታሊ ዲሞሊሽ አድርጎ ዲስሎያል በሆነ መንገድ ታማኝነት በሌለው መንገድ አጥፍቶ የራስን ነገር ለማስቀጠል ብቻ የሚደረግ ጥረት በተተኪዎች በኩል ያለ ሌላኛው ክፍተት ነው። ተተኪዎቹ ራሳቸው ቀደምት ለሆኑ መሪዎቻቸው ታማኝ ለመሆን የራስን አድቫንቴጅ ብቻ ማሰብ፣
እንዴት ነው ልክ መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የታችሁን ረግጦ እንደገና ወደ ላይ መንጠራራት እንደሚባለው ባገኘው አጋጣሚ ሲኒየር ለሆኑ አገልጋዮችና መሪዎች ተገቢውን ቦታ ባለመስጠት እነሱ የገነቡትን አፍርሶ የራስን ነገር የማስቀጠል ጉዳይ በሁለቱ በመሪዎችና በተተኪዎች መካከል ያለ ጉዳይ ነው። መሪዎቹን ፍርሃት ነው አለመፈለግ ነው ብለን ክሪቲሳይዝ እንደምታደርገው ሁሉ ተተኪዎቹም ደግሞ ፌር ባልሆነ መንገድ የመቅበርና የራስን ነገር የማስቀጠል ነገር ትመለከታለህ። ስለዚህ ተተኪዎቹ ሎያል አለመሆናቸው እድል እንዲዘጋባቸው ምክንያት ሆኗል ብዬ አስባለሁ። እድል እንዲዘጋባቸው ለምሳሌ አንድ ነገር ልጠይቅ። እኔ ወደ አሜሪካን ሀገር ለአገልግሎት ሄድኩኝ ወይም ሰምዌር ሄድኩኝ ለምሳሌ እናንሳ። በሄድኩበት ሀገር እዛ የእግዚአብሔርን አካል በመገንባት ቤተክርስቲያንን በመስራት ብዙ የደከሙ ሰዎች አሉ። በእኔ መሄድ እነሱ በገነቡት ላይ አንድ ማንኪያ ሲሚንቶ ማስቀመጥ ነው እንጂ እኔ ድርሻ በ3 ቀን ፕሮግራም እነሱ ለዘመናት የገነቡትን ነገር ድምጥማጡን አጥፍተህ የራሴን ነገር ቀጥላለሁ ካልክ ካንተ በፊት የደከመው አካል ቆሞ አይመለከትም። ሰው ወደዚህ ቤት በበር እንደሚገባ ሰው ወደ እግዚአብሔር መንግስትና ስራ በሌላ ቀደምት አገልጋይ በኩል ነው የሚገባው። ሰው ታማኝ የማትሆን ከሆነ ሰሚት የማታረግ ከሆነ እድል የማግኘት እንትነህ በጣም በዜሮ ምናምን % አነስተኛ ነው። ስለዚህ ምን ለማለት ፈልጌ ነው ጠቅለል ሳረጋው በተተኪዎቹ ዘንድ ያለ ታማኝ ያለመሆን ጉዳይ ከመሪዎች ጋር ያለ ደግሞ ፍርሃት ሁለቱ ተደምረው ተተኪ የሚባለው ጉዳይ እንዳይፈጠር ትልቅ የራሱን የቻለ አስተዋጽኦ አርጓል ብዬ አስባለሁ። ለምሳሌ በግልጽ አማርኛ ላንሳል። የአዲስ ኪዳን ካህናት ቤተክርስቲያን ላለፈው 10 ዓመት መጥቷል። እኛ ይህን ቤተክርስቲያን በምንጀምርበት ጊዜ ከባለቤቴ ጋር 13 ሰዎች ይዘን ነው የጀመርነው። ብዙ ለፍተናል፣ ብዙ ደክመናል። ያለፉት 10 ዓመታት ቀላል ዓመታቶች አይደሉም። ብዙ ውጣ ውረዶች፣ ብዙ ከባባድ ጊዜያቶች ታልፈዋል። አሁን ላይ አዲስ ኪዳን ካህናት ቤተክርስቲያን የራሱ ሚዲያ ያለው ማርሲል የሚባል ሐዋሳና አዲስ አበባ የራሱ የሆነ አጥቢያ ያለው አዳራሽ አለው፣ ሳውንድ ሲስተም አለው፣ ወንበር አለው፣ ሁሉ ነገር አለው፣ ህዝብ አለ። በዚህ ባለቀ በተጠናቀቀ ፈርኒሽድ በሆነ ነገር ላይ ገብተህ ድምጥማጣችንን አጥፍተህ እኔ ተተኪ ሆናለሁ ብለህ ብትል ማን ነው የሚሰማ? ማን እሺ ይላል? ማንም እሺ አይልም። ማወቅ አለብህ ይሄንን። ሌሎች ሰዎች ለደከሙ ድካም ተገቢውን የሆነ ቫልዩ ክሬዲት መስጠት ስትችል ነው ላንተ ደግሞ እንዴት ነው። እኔ ለምሳሌ የአንድ ፓስተር እኔ በነበርኩበት ቤተክርስቲያን ውስጥ ቅድም ያነሳው ሻሸመኔ መጋቢው እንዳገለግል እግዚአብሔር በመጋቢው በኩል እድል ሰጠኝ። 200% ለመጋቢዬ ታማኝ ነኝ እና ታማኝ ነኝ እግዚአብሔር ጥሪ ቢሰጠኝም እግዚአብሔር አምላክ ጸጋ ቢሰጠኝም እግዚአብሔር እድልም ዘመንም ቢሰጠኝም ግን መጋቤ ደግሞ እድል ሰጥቶኛል። የሱ ፈቃደኝነት ትልቅ ነገር አበርክቶልኛልና ሎያል አትሆንም፣ እድል አታገኝም። ጌታ ኢየሱስ ከ12 ደቀ መዛሙርት መካከል የከተማ ልጅ አስቆሮቱ ይሁዳ ነው። በነገራችን ላይ ከ12 የጌታ ደቀ መዛሙርት መካከል 11 የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጅ ያልሆነው ይሁዳ ነው፣ ከአስቆሮቱ ነው። አስቆሮቱ ከነሱ ይልቅ ከተማ ነው። አንዱ ይሁዳ አዲስ ሎያል ቢሆን እኮ ከፕሮግራም ነው የወጣው። ወንበርህን ያስጠብቁልኝ አይሰራም። if you are disloyal ወንበርህን ሉዝ ነው የምታረገው አይደለ? በይሁዳ ፋንታ ሌላ ሰው ተተካ። ተተኪነት ከሎያሊቲ ጋር አብሮ የሚሄድ ጉዳይ ነው። ይሄን ማወቅ አለባቸው እና ይሄ ይመስለኛል የተተኪን የማፍራት ጉዳይ ክፍተቱ በመሪዎች መካከል መፍራት፣ ስጋት ውስጥ መግባት፣ በተተኪዎች መካከል ደግሞ ታማኝ አለመሆን ትልቁ ችግር እንደሆነ አስባለሁኝ።
ሌላው ደግሞ ያነሳልኝ ሐሳብ ምንድነው ብዙዎች ሙሉ ጊዜ አገልጋይ ላለመሆን እየፈለጉ ያሉበት ዘመን ነው ብለህኛልና በነገራችን ላይ ሙሉ ጊዜ አገልጋይ መሆን ግዴታ አይደለም። ሰው ሙሉ ህይወቱን ነው እንጂ መስጠት ያለበት ሙሉ ጊዜውን መስጠት ግዴታው አይደለም። ደግሞ እየሰሩ ማገልገል ደግሞ መልካም ነው ብዬ አስባለሁ። አንዳንዴ ምን ይታሰባል አሁን የግድ በቃ ሙክራብ መስራት ጌታ ኢየሱስ ሙክራብ አልሰራም እኮ በተሰራ ሙክራብ ነው ያገለገለው። የግድ አንተ እንደ ዮናታን መሆን የለብም፣ ሌላም ሰው እንዳንተ መሆን የለበትም። ጌታ በሰጠ መንገድና አቅጣጫ መስራት ማገልገል በጣም መሰረታዊ ጉዳይ ነው። እንዳልከው አሁን አንዳንድ ሰዎች እንዴት ነው ሙሉ ጊዜ መስጠት አልፈልግም የሚሉበት ምክንያት ምንድነው? የሎያሊቲ ጥያቄ አብሮ ስለሚመጣም ይመስለኛል። ግን ሁሉም ማለት አይደለም። ግን እንደውም በዚህ ዘመን ለቤተ ክርስቲያን እድገት በጣም ኢምፖርታንቱ ጉዳይ ቮለንተሪዝም ነው ብዬ አምናለሁ። ሙሉ ጊዜ በአንድ ቤተ ክርስቲያን ውስጥ ከሁለት በላይ ብዙም ኢምፖርታንት ነው ብዬ አላስብም። ለምንድን ነው ይሄን የምለው? ከሰኞ እስከ እሁድ ኢትዮጵያ ውስጥ ባለው ፕሮግራም ብትመለከት አብዛኛው ፕሮግራም ያለው በስራ ቀናቶች ባዘቦት ቀን ከሰኞ እስከ ዓርብ ከ11 ሰዓት ተኩል በኋላ ነው በየቸርቹ ፕሮግራም ያለው። ቀን ምን ፕሮግራም አለ? በሁሉም ቤተክርስቲያን ማለት ይቻላል ጉብኝት እንዲህ አንዳንድ የማማከር አገልግሎት ካልሆነ ከዛም በኋላ ነው ቅዳሜና እሁድ። ማንም ሰው ባንክ እየሰራ ጤና እየሰራ ንግድ እየነገደ ከ11 ሰዓት ተኩል በኋላ መጥቶ ማገልገል ይችላል። በነገራችን ላይ ክርስቲያን የሙሉ ጊዜ አገልጋይ ነው ብዬ ነው ማምነው። ማንም ይሁን በልዩ ሁኔታ ጊዜውን ይስጥም አይስጥም ማለት ነው። የሙሉ ጊዜ አገልጋይ ያልሆነ ሰው አለ ብዬ አላስብም። ባንክም ሆኖ የትም ሆኖ ክርስቲያን አገልጋይ ነው፣ የእግዚአብሔር መንግስት ነው የሚያገለግለው። ግን ለቤተ ክርስቲያን እድገት ደግሞ እኔ በጣም ማበረታታው ነገር ቢኖር ከሙሉ ጊዜ አገልጋይነት ይልቅ ቮለንተሪዝምን አበረታታለሁ። ከዛ በተረፈ ግን ተተኪ አገልጋዮችን ማፍራት ግዴታ ነው። እኛ ብንኖርም ባንኖርም የሚቀጥል አገልግሎት መሆን ካለበት ህልም ተፈቶ ሳይተኛ አይታደርም። ሰዎች ሊያስቸግሩ ይችላሉ ተብሎ የእግዚአብሔር መንግስት የእግዚአብሔር ቤት ባዶ መሆን የለበትም፣ መቀጠል አለበት። የሚያስከፍለው ዋጋ ይከፈላል። ምናልባት አንድ ሰው ላይ ሁለት ሰው ላይ ሶስት ሰው ላይ ላይሳካል ይችላል። የሆኑ ሰዎች ላይ ግን ይሳካላል። በተተኪና በመሪዎች መካከል ያለው ነገር ይሄ ይመስለኛል። ከሁሉ በላይ በጣም አመሰግናለሁ። ዛሬ ካንተ ጋር ሆኜ በእንዲህ ባለው ሁኔታ ስለ አገልግሎት፣ ስለ ቤተክርስቲያን ተተኪነት፣ ስለ ሁሉም ሐሳቦች የተነሱት ሐሳቦች በጣም ገንቢና ቤተክርስቲያንና ወጣቶችን አገልጋዮችን የሚጠቅሙ ሐሳቦች ናቸው የተነሱት። በጣም ደስተኛ ነኝና ከሁሉ በላይ ደግሞ በጣም ያንተ ቀላል ብለህ አገልጋዮች ጋር ያለ ህይወት እንዲህ ባለው ሁኔታ ያው በውስጣችን ያለው ነገር አውጥተን እንድናወራ ድልን ሰጥቶናልና ጌታ ኢየሱስ ይባርክ። በጣም ተባረከና በእኔ በኩል ያለው አንድ ማንሳት የምፈልገው ሐሳብ በዚህ ዘመን ትንሽ አገልግሎትና ገንዘብ የሚባል ነገር ትንሽ የተደባለቀ ይመስለኛል። አይኖ ለአገልግሎት ገንዘብ ያስፈልጋል። ገንዘብ ለማገልገል፣ ገንዘብ ለቤተክርስቲያን፣ ገንዘብ ለወንጌል ጠቃሚ ነው። ምክንያቱም ወንጌል የሚሄድበት አንዱ በገንዘብ ነው። ጸጋ እንዳለ ሆኖ በቤተክርስቲያን ውስጥ ገንዘብ ያስፈልጋል ብዬ አምናለሁ። አሁን ላይ ግን በጣም ባሉ አገልጋዮች፣ ወጣት አገልጋዮች በተለይ የገንዘብ ኒዳችን እየሰፋ እየመጣ ይመስለኛልና ከዚህ አንፃር አገልግሎትና ገንዘብን እንዴት ታየዋለህ? አንዳንድ ቦታ ላይ እንደው ግልጽ ከማድረግ አንፃር ገንዘብ እንስራ የሚባል አለ የቸርች ውስጥ እና ወንጌል እየተሰበከ ዓላማው ወንጌል ነው፣ ቤተክርስቲያን ማገልገል ነው፣ ጌታ ማገልገል ነው። ግን ደግሞ ኢንቴንሽኑ አሁን ወደ ገንዘብ ያዞርበት እና ገንዘብና አገልግሎት ትንሽ የተደባለቀ ይመስለኛልና እሱኛውን አቅጣጫ እንዴት ታየዋለህ? እሱን ይፈልጋል። ሲስ ያነሳው ሐሳብ በጣም ሆት ኢሹ ነው። ብዙ ሰው በየቦታው የሚነጋገረው በተለይም ደግሞ የዚህ ዘመን አገልጋዮች ከምንተችባቸው ነገሮች አንዱ ገንዘብን በተመለከተ ነው እና እንደውም አንዳንድ ሰዎች በቃ እንደተባለው ለገንዘብ ብቻ የምናገለግል አድርገው ነው የሚያስቡት። ነገር ግን እኔ በምን አምናለሁ መሰለ፣ ገንዘብ መገልገያ ነው፣ ገንዘብ መጠቀሚያ ነው። አገልግሎት ምግብ ለስራ አይደለም፣ ለገንዘብ አይደለም የምናገለግለው።
እንደዚህም ገንዘብ ለመስራት ለገንዘብ ነው የማገለግለው ብሎ የሚያስብ ሰው ካለ እንግዲህ እሱ ለኔ ትንሽ ይከብደኛል። ግን መታወቅ ያለበት ነገር ምንድነው? የትኛውም ነገር መመዘን ያለበት በፍሬው ነው፣ በውጤቱ በስራው ነው መመዘን ያለበት። እኔ ወደ አገልግሎት በመጣበት ዘመን ባደኩበት ቤተክርስቲያን በዙሪያዬ የነበሩ አገልጋዮች ያን ያህል ሌክዠሪ የሆነ ህይወት ይኖሩ ስለነበረ በእነሱ ኑሮ ኢምፕረስ ተደርጌ አይደለም ወደ አገልግሎት የመጣሁት። ከአገልግሎት ምንም ጠብቄ አይደለም ወደ አገልግሎት የመጣሁት። ግን መታወቅ ያለበት ነገር ምንድነው? አገልግሎትና ገንዘብን አገልጋይነትና ገንዘብን የምመለከተው የአንድ አገልጋይ ታማኝነት መለካት ያለበት በፍሬው ነው ብዬ አስባለሁ። በነገራችን ላይ ኢትዮጵያ ውስጥ ምንድነው የሚታሰበው? ከግለሰብ ይልቅ ቡድን ታማኝ ነው፣ ቡድን አይበላም የሚል እምነት አለ። ከሶሻሊዝም ርዕዮተ ዓለም የተቀዳ ነው ብዬ አስባለሁ። ቡድን አይበላም። ለዚህ ነው ኢትዮጵያ ውስጥ ተቧድነው የበሏት ሀገሪቷን። እንደዛ ነው ማስበው። ተቧድነው በቡድን የበሏት ብዬ ነው ማስበው። ለምን መሰለ? ጥብስ በልተ የክትፎ እያጻፍክ ሰነድ እያወራረርክ በቃ ኤክሰለንት ኑሮ ነው የምኖረው ወይም ደግሞ እኔ እኮ ገንዘብ አልነካም ልትል ትችላለህ። ግን ብዙዎችን እናውቃለን እንዴት ጥብስ በልተ የክትፎ እንደሚያጽፉ። ኮንስትራክሽን ላይ እኔ ያለሁበት ለምሳሌ ኮንስትራክሽን ሰራለሁ። በምን አይነት መልኩ በመተናነቅ ስራ እንደምንሰራ ግዢ እንደምንገዛ አብረውኝ አሁን ያሉ ከዚህ ከስራውም ደግሞ ወጥተው ሌላ ቦታ እየሰሩ ያሉ ሰዎች የሚናገሩት ነገር ነው። በነገራችን ላይ ማንም ተናገረ አልተናገረ የሆነን ህንፃ እንዲህ ስታየው ህንፃ በራሱ ይናገራል። ወይ ተበልቻለሁ ይላል ወይ ተሰርቻለሁ ይላል። እና የምትሰራው ስራ በራሱ ይናገራል። ታማኝነት ከገንዘብ ጋር ያለ ጉዳይ ይሄ እንዴት ነው? ከሰነድ ያለፈ ነው። በልዩ ልዩ መንገድ አጭበርብረህ ሰነድ አሟልተህ ትክክለኛ ነገር ነው የሰራሁት ብለህ ልትል ትችላለህ። እኔ ግን ምን አስባለሁ መሰለህ? ገንዘቡ በምንም ርዕስ ይምጣ፣ በአስራት ይምጣ፣ በመባ ይምጣ፣ በስጦታ ይምጣ፣ በምንም ርዕስ ይምጣ፣ ገንዘቡን የሰጡት ሰዎች ግን አንዳንዶቹ መድኃኒት መግዣቸውን ሰጥተዋል። አንዳንዶቹ ደክመው ለፍተው የሰው ፊት አይተው ተቃጥለው ብዙ ነገራቸውን ነው የሚሰጡ። ኦዲተር አይደለም መፍራት ያለብህ ማወቅ ያለብን እውነትና ሐሳብ በመረዳት ነው። ደግሞ እግዚአብሔር አምላክ ቪዥን ሲሰጥ ፕሮቪዥን ይሰጣል። ፕሮቪዥን ደግሞ ፕሪንሲፕል አለው። እግዚአብሔር ለኮፍያ ሲሰጥ ካልሲ መግዛት የለብህ። እግዚአብሔር የሚቀጥለውን ፕሮቪዥን የሚሰጥህ ለአሁኑ ፕሮቪዥን ታማኝ ስትሆን ነው። አሁን ለተሰጠህ ሪሶርስ ታማኝ ስትሆን ነው ቀጣይ ሪሶርስ የሚለቀቅልህ። ከማንም አንፃር አይደለም። አሁን እኔ እሰራለሁ። በመጣሁባቸው አመታቶች በሰራሁት ስራ በራሴም በህሊናዬም በእግዚአብሔርም በሰውም ፊት በማያሳፍር መልኩ ቀና ብዬ ልናገር በምችልበት ልክ ነው የሰራሁት። አዲስ አበባ፣ ሐዋሳም፣ ወላይታ ሶዶም ባሉኝ ፕሮጀክቶች ላይ ማለት ነው። ለምንድን ነው ይሄን ብዬ የምልህ? አንድ ሰው ለራዩ ታማኝ ካልሆነ ራዩን የበላ ሰው ብር ቢበላ አይገርመኝም። እኔ ሰው መጀመሪያ ታማኝ መሆን ያለበት ለራዩ ነው። ለራዩ ታማኝ ሲሆን ነው ለብሩ ታማኝ የሚሆነው። አንዳንድ ሰው ራዩን በልቶ ብሩን ይዞት ቁጭ ይላል። አንዳንድ ሰው ደግሞ ገንዘቡን ይበላና እንደ ባለ ራይ አክት ሊያደርግ ይችላል። አፍተር ኦል መመዘን ያለበት በንግግር አይደለም፣ በወሬ አይደለም፣ በፍሬ ነው። ከዛ አንፃር ለምሳሌ አንድ ነገር ልንገር። እኔ ለምሳሌ ሐዋሳ የገላትያ የራእይ መጽሐፍ ጥናትን ሳስጠና ሲሄድ 275 ኪሎ ሜትር ስመጣ 275 ኪሎ ሜትር እነዳለሁ። ፐር ዊክ ከ500 ኪሎ ሜትር በላይ እነዳለሁ። 500 ኪሎ ሜትር ብለህ ብትል ከ500 ኪሎ ሜትሩን በወር ብታበዛው 2000 ነው። በአመት ብታበዛው 24000 ኪሎ ሜትር ነው። ራእይን አስተምሬ እስከምጨርስ ድረስ ሐዋሳ ስመላለስ 24000 ኪሎ ሜትር ነድቻለሁ። እኔ መኪና ስነዳ የምነዳው አጎቴን ዘመዶቼ ለመጠየቅ አይደለም፣ ልሰራበት ነው፣ ላገለግልበት ነው። መጠየቅ ያለበት ነገር ምንድነው? አገልግሎቱ በሁለት እግሩ ሳይቆም እኔ በአራት እግሬ ስቆም ነው። እንዴት ነው? ገብቷል? አንዳንድ ጊዜ ምንድነው 100 ሚሊዮን ብር ለማንቀሳቀስ አንተ የ1 ሚሊዮን የ2 ሚሊዮን የ3 ሚሊዮን ብር የ4 ሚሊዮን ብር መኪና ልትነዳ ትችላለህ። ቤተክርስቲያኒቱ በአጠቃላይ የፈጠረችው ሀብት አንተ ከምታንቀሳቀሰው እጅግ ላይ ካለው
ለአድሚኒስትሬሽን ከምትጠቀምበት ነገር ጋር ምን ያህል ፕሮፖርሽናል ነው መታየት ያለበት። እና አንዳንድ ጊዜ እንዴት ነው አሁን መኪናም ስለነዳ የሆነ ነገርም ስለሆነ የሆነ ጉዳይም ስለሆነ አገልጋይነትና ገንዘብ በአሁን ላይ በጣም ተቀላቅሏል። ያው ተቀላቅሏል። ሰዎች ከመሬት ተነስተው ምንም አድርገው ለምሳሌ አሁን ይሄን የምታየውን ይሄን ጃኬት በስጦታ ይገዛልኝ አንድ በጣም ሞዶ ኤርትራዊ ፓስተር አለ ካናዳ። እሱ ነው ይገዛልኝ። ስንት ብር እንደገዛልኝ አሁን እሱ ይሄን ቪዲዮ ሲያይ ያውቀዋል። እኔ ለአንተ ታማኝ እንደሆንኩ ለማስረዳት ከጋሽ እንትና የተበረከተ ብዬ አልጽፍበትም እዚህ ላይ። አንዳንድ ሰው አለ አሁን ለምሳሌ አገልጋይ በለበሰ ቁጥር አይኑ ደም ይለብሳል። አገልጋይ የሆነ ነገር በሆነ ቁጥር ደም ይለብሳል። እና በእያንዳንዱ ነገር ላይ አንለጥፍም። መመዘን ያለብን በፍሬያችን ነው፣ በስራችን ነው፣ ባመጣነው ተጽዕኖ ባመጣነው በሰራነው ስራ ብዬ አምናለሁ። ከአገልጋዮችም አንጻር ደግሞ we have to be loyal ታማኝ መሆን አለብን። ለምን ተቋሚ ፈርተን አይደለም፣ ሰው ምን ይላል ብለን አይደለም። እግዚአብሔር ቪዥን ይሰጣል፣ ቅድም እንዳልኩት ፕሮቪዥን ይሰጣል። ቀጣዩን ፕሮቪዥን የሚሰጥ ግን አሁን ለሰጠ ፕሮቪዥን ባለ ታማኝነት ላይ ነው። ታማኝነት ላይ ነው። እኔ በተፈጥሮ ለምሳሌ 1000 ብር መፈልግ ከሆነ 1001 ብር አልጠይቅም። ነገር ግን አገልግሎቱን ለምሳሌ ለማስኬድ አገልግሎቱን ለማስቀጠል በጣም ብዙ ስራዎች እንሰራለን። ሳልናገር ማላልፈው ነገር ምን መሰለ፣ አገልጋዮች እንደዚህ ያርገው በዚህ ገብተው ምናምን በጣም ከገንዘብ ጋር በተያያዘ በቃ የሚሉ ሰዎችን አይታቸው ከሆነ 5 አያወጡም። እስቲ ዮናታን አክሊሉን አገልግሎቴን በተመለከተ ገንዘብ ምናምን ብለው ክሪቲሳይዝ የሚያደርጉ ሰዎች 5 አያወጡም። በአብዛኛው የማይሰጡ ሰዎች ናቸው። በአብዛኛው ኮምፕሌን የሚያደርጉት ለምን? ቀርበው ስራውን አያውቁትም። የሚሰጡ ሰዎች ቀርበው ስራውን ያውቃሉ፣ ተጠግተው ስራውን ያውቃሉ። የገንዘብ ጠፍቶ አያውቅም፣ ገንዘብ ላልተገባ ዓላማ ውሎ አያውቅም ምናምን እያልኩ አይደለም። ራሴን በተመለከተ ግን እማየው ሰው ለአገልግሎቱ ታማኝ ካልሆነ ለገንዘብ ታማኝ ቢሆን ባይሆን እኔ እግዚአብሔር ፎቆች ገንብተሃል በጣም ጎበዝ ነህ ብሎ አይሸልመኝም። እግዚአብሔር የሚጠይቀኝ በሰጠኝ ራእይ ነው። ለራእዩ ታማኝ ሆነ ለገንዘብ ታማኝ ይሆናል። ጥሩ አካውንቲንግ ሊኖረን እንደሚገባ አምናለሁ። ጥሩ ለማንም ሰው መልስ ሊሰጥ የሚችል ጤነኛ አካውንቲንግ፣ ጤነኛ የገንዘብ አያያዝ መንገድ ቤተክርስቲያን ሊኖራት እንደሚገባ አምናለሁ። እሱ እንደተጠበቀ ሆኖ ማለት ነው። እና አሁን እንዴት ነው ጉዳይ ያልሆነው ነገር ጉዳይ ስታረገው በምንም ልትይዘው አትችልም። እኛ ሀገር እኮ ብረት ተቀጥቅጦ ወርቅ ነው ተብሏል። ለምሳሌ እንዴት ነው ኮለን ተሰርቶ ኮለን ውስጥ እንጨት ጨምረው ጅብሰም ቻክ አድርገው ምናምን ሸጠው ከውጭ ስታየው በጣም የሚያምር ነገር ተደርጓል። የኔን አገልግሎት ብትጠይቀኝ ኦልሞስት ከ1.2 ቢሊዮን ብር አካባቢ እስካሁን ገንብተናል። ባይ ዘ ዌይ እንደውም ባለፈው አሜሪካን ሀገር ሄጄ ገንዘብ ለመልካም ወጣት ተሰበሰበ እና ለጠሩኝ ፓስተሮች ምን ያህል ብር እንደተሰበሰበ ሪፖርት አደርጋለሁ። ለምን አካውንታቢሊቲ እና ትራንስፓረንሲ በጣም መሰረታዊ ነገር ነው ብዬ ስለማምን ግልጽ ጉዳይ ማለት ነው። ግልጽ ጉዳይና ነቢሲስ በጣም የሚያሳስበኝ ቅድም እንደው ደጋገምኩት እንጂ በጣም የሚያሳስበኝ ብሩን ከሚበላ አገልጋይ በላይ ራዩን የሚበላ አገልጋይ እግዚአብሔርም በጣም ከሰረ ብዬ የምለው ብሩን በበላበት ሰው ሳይሆን ራዩን በበላበት ታማኝ አርጎ ቆጥሮ ለአገልግሎቱ ሾሞ እንደሚል መጽሐፍ ራዩን ለበላበት ሰው ነው እግዚአብሔር የከሰረው ብዬ ነው ማምነው እንጂ እኛ ጋር ያለውን እኮ እንዴት ነው እኛ የምንገረምበትን ቁማር የሚጫወቱበት እኛ የምንገረምበትን ብር ላልባሌ ነገር የሚያውሉ ብዙ ሰዎች አሉ። እና የእግዚአብሔር ኪንግደም አትርፏልም ከስሯልም የሚባለው ከመጣውና ከሄደው ገንዘብ አንጻር ሳይሆን ከተቀበልነው አደራ እና አደራውን ልንተገብር ከሄድንበት አካሄድ አንጻር ነው። እንደዛ ብዬ አስባለሁኝና በጣም በመልሶች ውስጥ አንዴ የተነካውት ወይም ተባረኩበት ሐሳብ እግዚአብሔር ለራእይ ግባትን ይሰጣናል። ራእይን የምንሰራበትን ገንዘብ ይሰጣናል። ባለ ራእዩም ጎበረሞቻችሁን የሚመራው ሰው ህሊናውን
ራሱን ጠብቆ እግዚአብሔር የሰጠውን ግባት ለዛ ዓላማ አውሎት ለሰው አምሮ ለሚመለከቱት አብሮ ለሚያቀርቡት ምሳሌ ሆኖ መቅረቡ እጅግ ትልቅ ነገር ነውና ሁለተኛ ሐሳብ ያለኝ ምንድነው በአገልግሎቱ ስላንተ ስኬት ምንድነው? ወሳኝ ሐሳብ ነው። ቀደም በጨዋታችን መካከል አንድ ነገር አንስቼ ነበር። ወደ ቤት እየሄድን እያለ ልጆች ኳስ እየተጫወቱ በአጋጣሚ ኳሱ እግር ቢገባና ብትመታው ጎል ቢገባ በአጋጣሚ የመታው ኳስ ጎል ገብቷል ተብሎ እንደ ስኬት አይቆጠርም። ስኬት እንግዲህ ለኔ አገልጋይ አይደለም፣ ነጋዴ አይደለም፣ እግር ኳስ ተጫዋች ሯጭ አይደለም። የስኬት መለኪያው ሊሆን የሚችለው የተነሳሁበት እውነት የማገለግለው ወንጌል ነው፣ ከመጽሐፍ ቅዱስ አንጻር ነው። ለእንደኔ አይነት አገልጋይና ለኔ ትክክለኛ ስኬት የሰው መዳን ነው። መዳን ብቻ ሳይሆን ደቀ መዝሙር መሆን ነው። ከዚህ ውጪ ከሰው መዳን በላይ ስኬት ለኛ ምንም የለም። የምትገነባው አዳራሽ ያለ ሳውንድ ሲስተም የሚመጣው ህዝብ ቁጥር ህንፃ ምናምን ስኬት ሊባል አይችልም። እሱ ብቻ ሳይሆን ለምሳሌ ብዙ ፎሎወር ያለው ዩቲዩብ ስኬት አይደለም። ታዋቂ ቴሌቪዥን፣ ደና መኪና መንዳት ምናምን ለኔ ስኬት ነው ብዬ አላስብም። ብዙ ቁጥር በአንድ እሁድ ወይም ደግሞ አንተ በምታዘጋጀው ፕሮግራም ላይ ብዙ ህዝብ ይመጣል ማለት ተሳክቶልሃል ማለት አይደለም። የመጀመሪያው እንዳልኩ የሰው መዳን ነው፣ ከዛ ደቀ መዝሙር መሆን ነው። ሁለተኛው ስኬት ግን ብዬ የማስበው ሌጋሲ ነው፣ ተተምታልፈው አሻራ ነው። እስካለ ድረስ ብቻ ስም የሚጠራ ከሆነ እሱ ስኬት ነው ብዬ አላስብም። ጥንቃቄ ሊሆን ይችላል። ካለፍክ በኋላ ግን በትውልድ ልብ ውስጥ ለምታልፈው በጎ ተጽዕኖ ስኬት ነው ብዬ አስባለሁ። እና በዚህ ረገድ እንግዲህ ያው ምናልባት ማርሴል ቴሌቪዥንን የሚያይ እኔን የሚወድ በክፍለ ሀገር ያለ ወጣት ማገልገል የሚፈልግ ወጣት ልጅ ለምሳሌ ቴሌቪዥን በራሱ ስኬት አይደለም። እና ልክ እንደኔ ቴሌቪዥን ቢኖረኝ ብሎ ቢያስብ በራሱ ስኬት አይደለም። በቴሌቪዥኑ በኩል የምታደርሰው መልእክት ከሌለ በስተቀር አንድ ኢንስትሩመንት መንገድ ነው እንጂ ስኬት ነው ሊባል አይችልም። እንዳልኩ አሁን መኪናም ብትለው ስኬት አይደለም፣ ቤትም ብትለው ስኬት አይደለም። ማብቂያ የለውም፣ እሱ መጨረሻም የለውም። እንደ ስኬት እንደ መድረሻ ልትቆጥረው የምትችለው ጉዳይ አይደለም፣ መጠቀሚያ ነው። it's all about በቃ ኢንስትሩመንት ነው። እና ለኔ ግን በሁለት መልኩ ነው በቃ ስኬት፣ የሰዎች መዳን፣ ደቀ መዝሙር መሆን፣ ከዛም ሲቀጥል ደግሞ ሌጋሲ ያለው ለትውልድ የሚቀጥል አሻራ ያለው ነገር አስቀምጦ ማለፍ። እኛ ሀገር ላይ እንደዛ አይነት ሰዎች አሉ፣ እንደዛ አይነት ሰዎች አሉ፣ ትልልቅ ሰዎች። አሁን እነ ቦንኬ ከውጭ ሀገር ወደ ጌታ ሄደዋል። ዶክተር ቢሊ ግራሃም ወደ ጌታ ሄደዋል። ትልልቅ የሚባሉ የእግዚአብሔር ሰዎች አሁን በህይወት የሌሉ ሰዎች አሉ። አገልግሎታቸው ግን እስካሁን ድረስ ዘመን ተሻጋሪ፣ መጽሐፎቻቸው እስካሁን የሚነበቡ ለብዙ ሰዎች በጨለማ ውስጥ ብርሃን የሆነ መልእክት ያመጡ ሰዎች አሉ። እንደ ሀገርም ደግሞ ትልልቅ ተጽዕኖ ያመጡ ሰዎች አሉ። እነሱ አሁንም አየህ ዘመን ተሻግሮ በሌሉበትም ዘመን ይሰራሉ። የተሳካላቸው ሰባኪዎች በሌሉበትም ዘመን ይሰብካሉ። የተሳካላቸው መሪዎች በሌሉበትም ዘመን ይመራሉ አይደል? ይመራሉ። ረጅም ዘመን ለምሳሌ መኖር ስኬት አይደለም። 90 80 100 ዓመት መኖር ስኬት አይደለም። ፎር ዛት ማተር ኢየሱስ በ33 ዓመት ተኩሉ ሞተኩ አይደል? እና ተቀጫ አይባልም። ጌታ የመጣበትን ዓላማ ጨርሶ ሄደ። ሲሄድ እንዳያችሁት ደግሞ ይመጣል አለ። ስለዚህ ረጅም ዓመት መኖር የሆነ ደና ቤት ውስጥ መኖር ምናምን አይደለም። የመጣለትን ዓላማ ሰርተ እሱን አጠናቀ እግዚአብሔርን አስከብረ ማለፍ ዋንኛውና ትልቁ ስኬት ነው ብዬ አስባለሁ። ሌላ በዚህ ላይ የምትጨምሩት እንድንነጋገርበት የምትፈልጉት ሐሳብ ካለ ይቻላል። ዛሬ እናንተ ናችሁ በብዛት ወደኔ ጥያቄ ያቀረባችሁት። በሚቀጥለው ቀን ደግሞ እኔ ወደ እናንተ አገልግሎታችሁ ምን ይመስላል፣ እንዴት ነው እስካሁን ድረስ የመጣችሁት በሚለው በሚቀጥለው ክፍል ደግሞ እንቀጥላለን። እንዴት ነው ያገለግላችሁ ያላችሁት፣ ምን ተግዳሮት ገጠማችሁ፣ እሱን ተግዳሮት ለመፍታት ምን መንገድ ሄዳችሁ የሚለውንም አብረን ምን እንነጋገር ይሆናል። ወደ ማርሴል ቲቪ ተመልካቾች ስትከታተሉ እንደቆያችሁት አብረውኝ ካሉ ወጣት አገልጋዮች ጋር ጥሩ ጊዜ እንዳሳለፍን ተስፋ አድርጋለሁ። እኛ በነሰንባቸው ርዕሰ ጉዳዮች ላይ በቤተሰብ መካከል ከጓደኞቻችሁ ጋር
በቤተ ክርስቲያን እናንተም ደግሞ እንድትጫወቱ እንድትወያዩባቸው የመፍትሄ ሀሳቦችን እንድታነሱ መልእክቴን እያስተላለፍኩኝ ዘወትር በማርሴል ቴሌቪዥን በእንደነዚህ አይነት ርዕሰ ጉዳዮች በመንፈሳዊ በማህበራዊ እንዲሁም በአገልግሎት እና ተያያዥ በሆኑ ርዕሰ ጉዳዮች ላይ ከተለያዩ የቤተ ክርስቲያን አገልጋዮች መሪዎች ጋር ሐሳቦችን ይዤላችሁ መጣለሁ። ወዳችኋለሁ። አሁንም ማርሴል ቴሌቪዥን ሰብስክራይብ እና ሼር ላይክ በማድረግ አብሮነታችሁና አገልግሎታችሁን እንድታሳዩ በጌታ ፍቅር ጠይቃችኋለሁ። መልካም ጊዜ ይሁንላችሁ።